ትምህርት በራሱ ላይ የሚሰጡት ማይል ሴታል በሰንበት ትምህርት ቤት ስርዓት በመዝሙሩም በስብከቱም በሰዓዳቱ በማህሌቱም በሁሉም ቦታ ትገኛለህ። እዛ ቤተክርስቲያን ወይ በጣም ብዙ ጀቦች ተሰብስበው ወይ እኔ ደግሞ ላይታለች ከዛ መሀል ቤተክርስቲያን ሲታግ ደግሞ እያንዳንዱ ሂደት ውስጥ የሚሰጥ ጸጋ የሚያወረድ ጸጋ እንዶ እግዚአብሔር ነው። ቁንጫሩ ደግሞ እኛ ትምህርቱን ዘቀር ቤተክርስቲያንና ኳስ ወይ ደግሞ ትምህርቱን ይዘ ቤተክርስቲያን መባስ አንዱ ንብረት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ያሉ ኃይለ ቃል ነው። ስም ጠቅስ ነው። በጣም ሞድ አይታ ሳምንቱን ጠብቆ ተመልሷል። ዛሬም በአዲስ እንግዳ መጥተናል እና የዛሬ እንግዳችን ደግሞ ራሱን ያስተዋውቃል። ስሙን፣ የተለያዩ ነገሮች እያልን እንቀጥላለን። ስምን እና የተለያዩ ነገሮች አስታውቅ እስቲ። አመሰግናለሁ አክብራችሁን ስለጠራችሁን። እግዚአብሔር ያክብረልኝ እላለሁ። ስሜ ዲያቆን በረከት ጥሩሰው እባላለሁ። የዋቸሞ ዩኒቨርሲቲ ሲቪል ኢንጂነሪንግ የሁለተኛ ዓመት ሴሚስተር ተማሪ ነኝ። በዋቸሞ ዩኒቨርሲቲ ግቢ ጉባኤ ደግሞ የተተኪ መምህራን ሰብሳቢ እና የትምህርት ክፍል አባል። ማን ነበር ያለው ሰው? ዲያቆን በረከት። በረከት ነው። ጥሩ ሰው ነው። አንዳንድ ስሞች ካየ የሆነ ግጥም ነው የሚመስሉት እና በረከት ጥሩ ሰው እና ምንድን ፊልም ታሪያ እንደዚህ አይነት ስም እኮ ዲያቆን በረከት ምንድን ነው? ጥሩ ሰው ነው። ጥሩ ሰው ነው። ስምን መላክ ያወጣዋለሁ ነገር ፖድካስታችንን ያው በመጀመሪያ የእሱን ባክግራውንድ ምናምን ትንሽ ቢነግረን አሪፍ ነው። አይ ቲንክ ሁለተኛ ቀረጻችን ነው። የመጀመሪያ ቀረጻችን በተለያዩ ምክንያቶች ፌል አድርጎ ነበረ። ዛሬ ደግሞ ተመልሰን መተን ደግሞ እንደ አዲስ ብንጀምረው አሪፍ ነው እና ትንሽ ባክግራውንድ ምናምን የተወሰነ ነገር በላይ ነው ይቀጥላል። በርየት ነው ያደገው የትምህርት በተለይ ኤሌመንተሪ ክላስ የጀመርክበት ጊዜ እና እሱ ነገር የተወሰነ የምታስታውሰው? የተወለድኩትና ያደግኩት ቡታጀራ ነው። ብዙ ሰው በዛ ነው የሚያውቀው፣ ግን የአካባቢ ስም ለሞች መቂች ነው የሚባለው። ለሞች መቂች ለሞች መቂች የአካባቢ ስም። ትርጉም በአማርኛ አይኖረው? የአማርኛ ትርጉም የለውም ያናክል። የአካባቢ ስም ከተሰየመ የመስም ነው እና ከዛ አካባቢ ነው የተወለድኩት። ከ1 እስከ 8 የተማርኩት እዛ ነው። ከዛ በኋላ ከ9 እስከ 12 ያለው ደግሞ ቡታጀራ መቂቾ ሚሌኒየም ትምህርት ቤት ላይ ነው የተማርኩት። ያደግኩበት ደብር ደግሞ ደብረ መንክራት ለሞች ቅዱስ ሚካኤል ቤተክርስቲያን ነው። በዛ በሰንበት ትምህርት ቤትም በተለያዩ ክፍላቶች ላይ አገለግል ነበር። ልቁናም ከተቀበልኩ 1 ዓመት አካባቢ ሆነ። በቅርቡ ነው የተቀበልኩት። አብዛኛው እድገቴ የሰንበት ትምህርት ቤት አገልግሎት ነበር። በዋናነት ዛሬ ዲያቆን በረከትን የጋበዝነው እንግዲህ እንደምታውቁ ግቢ ስትመጣ ይሄ በተለይ መንፈሳዊ ሕይወት በጣም ስትራግም የሚያደርግበት ስፍራ ነው ግቢና ወንድማችን ዲያቆን በረከት ደግሞ ካየ መንፈሳዊ ሕይወቱንም ምንም የሳይናውዝ ምናምን በደንብ አድርጎ ያስኬደው ምናምን ነገር ዓለማዊ ትምህርትም አለ በዚህ ጋር ምናምን እሱንም አድርጎ ከዚህ ከዘመኑ ጋር ወስኖ አዋህዶ መንፈሳዊነቱን ሳይለቅ ሁለቱንም አንድ ላይ እያስኬደ ያለ ወንድማችን ነውና እሱን ነገር በደንብ ልናወራ ነው ወንድማችን ዛሬ ወደ ፖድካስታችን የጋበዝነው። ስለዚህ በረከት ወደ ግቢው እንምጣ ማለት የተወሰነ ቤኪ እናንተ ተመልካቾቻችን ለማታውቁት እንዳላችሁ ድቁና ከተቀበለ 1 ዓመት ሆነው ባለፈው የተወሰነ ኤፒሶድ ለመቅረጽ ሞክረን ነበረ። ግን ደግሞ በአንዳንድ ችግሮች ምክንያት እኛንን የምናውቀው ቤኪ በተወሰነ መልኩ ያው ሙሉ ባናውቅም የተወሰነ ባክግራውንዱ ተመልካቾቻችን አያውቁም። ዳትስ ዋይ ሚስጥር አድርገን ከምናስቀምጠው ቤኪ አሁን ለምሳሌ ቤተክርስቲያን ጋር እንደዚህ ህብረት እንዲኖረው ከቤተክርስቲያን ጋር እንደዚህ ተጣምሮ እስከ ግቢ ድረስ የጸና አቋም ላይ እንዲሆን ያደረገው ነገር ምንድን ነው የሚለው ነገር መጀመሪያ ብንወያይ መልካም ይመስለኛል። እና ቤኪ እስቲ እንጠይቅና ቤተክርስቲያን መጀመሪያ እንደዚህ ወደ አገልግሎት የገባህበት የመጀመሪያ አገልግሎት ምን ይመስል ነበር? ያገልገልክበት ሞመንት
ከዛ ደግሞ ኤክስፒሪየንስ ያደረካቸው ነገሮች በልጅነትህና እያወቅ ስትመጣ አገልግሎቱም ይለያያል አይደል? እነሱ ነገሮች ትንሽ ገባ በለ። ያው አገልግሎት የጀመርኩት በልጅነቴ ነው። እኛ አካባቢ ቤተክርስቲያን አልነበረም በፊት። አንድ ሴትዮ ቤቷ ሰጥታን ነበር የምንማረው በልጅነታችን ቤተክርስቲያን ከመስረቱ በፊት። ከዛ በኋላ ደግሞ ከዛ ቤት ደግሞ በስራ ጫና ነው መሰል ወደ ሌላ ቤት ደግሞ ተሻገርን እና ሌላ ቤት ደግሞ ከእህቶችና ከሰፈር ልጆች ጋር እሑድ 9 ሰዓት ሁሌም ትምህርት ነበር በህፃንነት። ከዛ በኋላ ደግሞ 9 ዓመቴ ሲሆን 4ኛ ክፍል እያለሁ ቤተክርስቲያን ተመሰረተ። ቤተክርስቲያን ከተመሰረተ በኋላ ደግሞ ሙሉ ጊዜን ያሳለፍኩት እዛ ነው። በዛ አገልግሎት ውስጥ ህፃናት፣ ማዕከላውያን፣ ከዛ ወጣቶች እያለ ነው ሰንበት ትምህርት ቤት የሚታደገውና በዛ በሶስቱም እንትኖች ደረጃዎች አልፌ አሁን የማዕከላዊ ትልልቆች ወጣቶቹ ጋር ነው እያገለገልኩ ያለሁት። ከዛ ደግሞ መጥቼ አሁን ወደ ግቢ መጥቼ ያለው በግቢ አገልግሎት ነው አሁን ብዙ ጊዜ ማሳለፈው። በዛ ሞመንት ውስጥ ግን በጣም ኤክስፒሪየንስ የሚደረጉ ነገሮች አሉ። ቤተክርስቲያን ውስጥ ስትሆን የምታገኛቸው በጣም ብዙ ነገሮች አሉ። እንደሚታወቀው በአንዴ ለውጥ አይመጣም። እያንዳንዱ ስቴፕ ለውጥ እያሳየህበት ከትላንት ስህተት እየተማርክ የምታሻሽላቸው ነገሮች ናቸው። እያንዳንዱ በቤተክርስቲያንም በማንኛውም ነገር ስህተቶችን እያረምክ ራስን እያሳደግክ ነው የምትመጣው። ለምሳሌ ያክል እኛ አሁን እንደዚህ ያክል እድሜ ስንደርስ የጀመርነው ዳዴ ከማለት አይደል? ዳዴ ብለን ከዛ በኋላ ደግሞ በእግራችን እንቆማለን፣ እንወድቃለን፣ እነሳለን፣ እንወድቃለን፣ እነሳለን። ከዛ አሁን ያለንበት ደረጃ ላይ ደርሰናል። መንፈሳዊ ሕይወትም ያንን ስቴፕ ይከተላል። ዳዴ ብለህ ከዛ በኋላ ደግሞ ትቆማለህ፣ የሆነ ሰዓት ደግሞ ትወድቃለህ፣ የሆነ ሰዓት ትቆማለህ። ከዛ በኋላ ደግሞ ትጠነክራለህ። እየጠነከርክ ትመጣና እያደግክ ትመጣለህ ማለት ነው። ቅዱሳንም በዚህ መንገድ ነው ያለፉት። በቤተ ክርስቲያን ውስጥ ደግሞ የሚኖረው ጻድቁም ኃጥኡም ነው። ምክንያቱም ቤተ ክርስቲያን ሐኪም ቤት ናት። ቅዱስ ዮሐንስ አፈወርቅ እንዳለው ሐኪም ቤት ናት። ጻድቃን ጽድቃቸው እንዲጠበቅላቸው በጽድቃቸው እንዲጸኑ ቤተ ክርስቲያን ውስጥ ይገኛሉ። ኃጥአን ደግሞ ከኃጢአት በሽታ ነውና ከዛ በሽታቸው ለመላቀቅ ስርየትን፣ ምሕረትን ለማግኘት በቤተ ክርስቲያን ውስጥ ይገኛሉ ማለት ነው። እና በዛ ህይወት ውስጥ ስትኖር በሰንበት ትምህርት ቤት ውስጥ በምትኖርበት ጊዜ ሰንበት ትምህርት ቤት በራሷ የምትሰጥት ማይንድ ሴት አለ። በሰንበት ትምህርት ቤት ውስጥ ስታድግ በመዝሙሩም፣ በስብከቱም፣ በሰዓታቱ፣ በማህሌቱም በሁሉም ቦታ ትገኛለህ። በዛ በቤተ ክርስቲያን ውስጥ በምትገኝበት ጊዜ ያንተ ማይንድ ሴት እየሰፋና እየተለቀ ቤተ ክርስቲያናዊና ኦርቶዶክሳዊ ማንነት እንዲኖር ያደርጋል። እያንዳንዱ በቤተ ክርስቲያን ውስጥ በምትገኝበት ጊዜ የምታያቸው ነገሮች፣ የምትሰማቸው ነገሮች ከዛም አልፎ ተርፎ ደግሞ ቤተ ክርስቲያናችን ደግሞ አምስቱም የስሜት ህዋሳችንን መስዋዕት አድርጋ የምታቀርብበት ወይም ደግሞ አምስቱንም የስሜት ህዋሳቶቻችንን የሚያካትት የቅዳሴ ስርዓት አላትና በዛው ስታልፍ የቅዱሳኑ ፍቅር፣ የአገልጋዮቹ አንድነት ከዛ በኋላ ደግሞ በዛ ቤተክርስቲያን ውስጥ የሚያስተምሩ ታላላቅ መምህራኖች አብነት አድርገህ ማይንድ ሴትህንም እያንዳንዱ ነገሮች እያሻሻልክ ትመጣለህ ማለት ነው። እና በዛ ውስጥ ስላደግ ያንን ነገር ልክ እንደምን ልበላችሁ እንደ እርሾ መውሰድ ትችላላችሁ። አሁን እርሾ ሙሉ ሊጡን ያደርጋል አይደል? መልካም እርሾ ከሆነ ሊጡን መልካም ያደርገዋል። መጥፎ እርሾ ከሆነ ደግሞ ሊጡን መጥፎ ያደርገዋል አይደል? በመንፈሳዊ ሕይወትም መልካም ነገሮች አሁን በሰንበት ትምህርት ቤት እያያቸው እየሰማሃቸው የምትመጡ ነገሮች እያንዳንዱ ለሕይወት መርህ ወይም ደግሞ እርሾ ሊሆኑብህ ይችላሉ እና ያንን እርሾ ደግሞ የቤተ ክርስቲያን ፍቅር የሚያሳድርብህ፣ ከእግዚአብሔር ጋር ያለህን ህብረት የሚያጠነክርልህ፣ ከቅዱሳን ጋር ያለህን ህብረት የሚያጠነክርልህ ያደርጋልና በዛ ህይወት ውስጥ አልፈን ዛሬ እግዚአብሔር አምላክ ለዚህ ያደርሰናል። በተለይ አሁን እሱ ካነሳቸው ሀሳቦች ማለት ምን ያክል ስትራክ እንደምናበረን ጳውሎታል ነው እንዲህ እሱ አሁን ያወራውን ነገር ዝም ብሎ አልመጣም እና የተወሰነበትን እንትን ላድርገናት እንያና በሪ እንግዲህ ቤተክርስቲያን በደንብ አድርጋ አንጻ አሳድጋ
ማይንድ ሴትንም ሰርታ ምናምን ለዚህ ያብቅታለች እና ከታች ከልጅነት ጀምራ ቤተክርስቲያን ስትመላለስ ምስትል መቼም ሰው ወይ ሰውን አይቶ ነው ወይ ደግሞ የሆነ እሱን የሚል አካል አለ ገባ። ከዛ ምን ነበረ መነሻ ቤተክርስቲያን በደንብ ኮንሲስተንስ ሆነ እንድትከታተል ያደረገ ቤተሰብ ስታይ ነበር ወይስ ያገዘ ሰው ነበር? ያን ያክል ያው እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወላጆች ወይም ደግሞ ቤተሰቦች ለመንፈሳዊ ሕይወት የሚያበረታቱ በጣም ጥቂቶች ናቸው። አብዛኞቹ ቤተክርስቲያን እንድትጠነክርና እንድትበረታ አይገፋፉም። ግን በጣም ደስ የሚለው ነገር በልጅነት አብዛኛው ሕፃን የቤተክርስቲያን ፍቅር እንዲኖረው በሰንበት ትምህርት ቤት እንዲያድግ ይደረጋል። እና በዛ ህይወት ውስጥ በማልፍበት ጊዜ ቤተሰቦቼ ሰንበት ትምህርት ቤት ከልጆች ጋር እንዲሄድ አደረጉኝና ከዛ በኋላ ደግሞ ቤተክርስቲያን ውስጥ እንዳልኩ የምታያቸው የምትሰማቸው ነገሮች አሉ። ያንን የምታያቸውን የምትሰማቸው ነገሮች አብነት ታደርጋለህ። በዛ ውስጥ ትልልቅ ደረጃ ደረሱ መምህራኖች ሊሆኑ ይችላሉ። ከዛም አልፎ ተርፎ ደግሞ በመጽሐፍ ቅዱስ በየሳምንቱ በህፃንነታችን ብዙ ጊዜ የሚነገረን ታሪኮች አሉ። አሁን የብዙ ጊዜ አሁን እኔም አስተምሬ አልፌበታለሁ። ህፃናትንም ማዕከላውያንም ወጣቶችንም በማስተማር አልፌያለሁ እና በዛ በማስተምርበት ጊዜ ለህፃናት የሚሆን ኮርሶች አሉ፣ ለማዕከላውያን የሚሆን ኮርሶች አሉ፣ ለትልልቆች የሚሰጡ ኮርሶች አሉ። ያው በህፃንነታችን አሁን ለምሳሌ እኛ ወተት እየጠባን ነው ያደግነው። ከዛ በኋላ ነው ወደ ሌላው ምግብ የመጣ ነው አይደል? ቤተክርስቲያናችንም ለህፃናት የምትሰጠው ምግብ አለ፣ ለማዕከላውያን ከዛ ለወጣቶች የምትሰጠው የእግዚአብሔር ቃል የነፍስ ምግብ የእግዚአብሔር ቃል አላትና ያንን ምግቦች እየተመገብን ስናድግ በተለይ የሚያተኩረው ደግሞ የቅዱሳን ታሪክ ላይ ለምሳሌ የኖህን ታሪክ፣ የኢዮብን ታሪክ፣ የአብርሃምን የይስሐቅን ታሪኮች እያንዳንዱ ታሪኮች በየሳምንቱ ይነገሩን ነበረ። የነ ዳዊትን ታሪኮች እየተነገረን እናድጋለን። እነሱ ያለፉበት መንገድ ደግሞ ቤተክርስቲያንን እንድትወዳት ከእግዚአብሔር ጋር ደግሞ የጠበቀ ቁርኝት እንዲኖር በምንም የማይለወጥ በምንም የማይቀየር የእግዚአብሔር ፍቅር በልብ ውስጥ እንዲያደር ያደርጋል ያ ነገርና በዛ ሂደት ውስጥ ሰዓት ቤተክርስቲያን ውስጥ ሰንበት ትምህርት የገባውን በህፃንነት ከዛ በኋላ ደግሞ በጣም ወዳቸው ደግሞ መምህራኖች አጋጠሙኝ። ከዛ በኋላ ደግሞ ቤተክርስቲያን በሚሄድበት ጊዜ ሲያስተምሩ ሳያቸው ያንን ደረጃ መቼ ነው ደርሰው መቼ ነው እዛ ደርሰው ደግሞ ደስ የሚለው ፓርት በጣም ምን ታውቃለህ? ሰንበት ትምህርት ቤት ስታደግ ምናምን ኃላፊነት እየተሰጠ ምናምን ትሄዳለህ እና ፐብሊክ ስፒኪንግ ምናምን ትለማመዳለህ። የምታስተምረው ነገር ሲኖር ተዘጋጅተህ ጽፈህ ብዙ ስኪሎችን ትማራለህ። ታውቃለህ እዛ ኮንፊደንስን ቢልድ የምታደርግበት ቦታ ነው። ብዙ ቢልድ የምታደርጋቸው ስኪሎች አሉና በጣም ደስ የሚል አንድ የልጅነት ቆንጆ ገጠመኝ ምናምን ካለ ወደ ጊዜ ቆንጆ የሚያስቅ ወይስ የሚያስተምር ኤክስፔሪንስ ያደረግኩ በደንብ ማትረሳው ምናምን ሁለት ነገር ብነግራችሁ ደስ ይለኛል። አንደኛው ከቤተክርስቲያን አገልግሎት ውስጥ በጣም የምንወደውና የምናፍቀው አንድ የቤታችን ጾም አለ። ጾመ ፍልሰታ ነሐሴ ላይ ማለት ነው። ነሐሴ ላይ ደግሞ ማታ አይተኛም፣ ሙሉ ሰዓታት ይቆማል። አባ ጊዮርጊስ ዘጋስጫ ያደረሰው ድርሰት ነውና እሱ በዜማ እየተባለ ዲያቆናቱና ካህኑ ምዕመናኖቹ እየተቀባበሉት ነው የሚሉትና እንቅልፍ መተኛት አይቻልም። እና የሆነ ጊዜ አስታውሳለሁ ገብቼ መቅደስ ውስጥ ቅኔ ማህሌት ውስጥ መቅደስ ውስጥ ስላችሁ ቤተክርስቲያን ውስጥ ለማለት ነውና ቅኔ ማህሌት ውስጥ ቆመን ሰዓታቱ እያደረስን 8 ሰዓት 9 ሰዓት አካባቢ ሊደርስ አካባቢ በጣም እንቅልፍ አስቸገረኝ ነው። ከዛ ደግሞ መቆም ከበደኝና ተቀመጥኩኝ። ከዛ ተቀመጥኩኝና እየሰማሁ ነው እነሱ ሲያዜሙ ተቀምጬ እየሰማሁ እንቅልፍ መጣ፣ ከባድ እንቅልፍ መጣ በዛ ሰዓት። ከዛ በኋላ ደግሞ ወንበሩ እንደዚህ መደገፊያ የለውም ከፊት ለፊት ምናምን የቤተክርስቲያን ወንበሮች ምናምን ካያቸው እና መደገፊያ ምናምን የለም። እኔ ደግሞ እንቅልፍ እየወሰደኝ ነበረ እንደዚህ ብዬ እንደ ህልምም በሉት እንደ ራእይ በሉት መደገፊያ እንዳለው እየታየኝ ከዛ በኋላ ደግሞ እንዲህ ስል
ወደ ፊት ለፊት ወደቅኝ ማለት አለው ያልከው ወይስ ቀጥታ ጊዜ ከዛ በኋላ በቃ እንቅልፍ ጠፋ። በዛ ድንጋጤ እንቅልፍ እንዲህ ተፈጥሮብኛል። ሌሎች ላይ የደነገጡ አባቶች ምናምን አሉ። ከዛ በኋላ ደግሞ የምናውቃቸው ዲያቆናት ምናምን ደግሞ በቃ ሳቃቸው እስካሁን ድረስ መማሪያ አድርገውታል። አይ በእርግጥ እነሱም በሚያልፉበት ጆርኒ ምናምን እንደዛ ይጋጋጣል። እንዳልኩኝ ግን ታውቃለህ፣ ልጅ ነበርኩኝና ፋሲካ ቀን አይ ቲንክ መሰለኝ ፀጉር ቤት ታውቃለህ፣ ወረፋ በዓል ሲሆን ሴቶች እና በቃ አምሽተን ምናምን 4 ሰዓት ምናምን ይሆናል ፀጉር ቤት የገባሁት። ህፃን ነኝ ኦብቪስሊ ህፃን አይደለሁም፣ ግን 5ኛ ክፍል ሆናለሁ። ፎን ውስጥ ገብቼ እንቅልፌ መጣ። እንዲህ ያልኩኝ ፎን ውስጥ ተጠቅልዬ እንዲህ እያልኩኝ ነው። ከዛ አንዳንድ ብዙ ሴቶች ናቸው እዛ ጋር ስፌት የሚሰራ የሚታጠብ ምናምን አለ ኢማጂን። ከዛ በኋላ እንዲህ ተኝቼ ሄድኩኝ ማለት ነው። ከወንበር ተነስቼ እንዲህ ሄድኩባቸው። ከዛ ተነስቼ አደረን ፀጉርሽ ምናምን ተጠቅልሎ ምናምን ሶ ታዲያ እንዴት ነው ከዛ ነገር መውጣት የሚቻለው? ነካ ካረከው ገፋ ካረከው መውጣት ትችላለህ። እና ነቀየው ነው የሉት ቀጥታ አስባ መሬት ከደረስክ በኋላ ሲታወቅ ተራታሳሽ አሁን የሱ እንትን ያለ የዛኔ እኔ ከዛን ቀን በኋላ አልተመለስኩም እዛ ፀጉር ቤት። እሱ ግን ተመልሷል። አሁን እኔ እዛው ብዙ ሰው ይስቃሉ ጓደኞች ምናምን፣ በተለይ ወይ አንተ እያሉ በቃ መዝናኛ ያደርጉሃል። ትውስታ ነው በቃ ትውስታ። የሆነ ሰዓት ተሰብስበው ምናምን ስንገናኝ ምናምን እንደዚህ ትውስታዎች ካስታወስን በቃ እንስቅ። ደግሞ በተሳሳትከው ነገር ነው አብዛኛው ጊዜ ምትያለው እና ደግሞ አሁን እንደዛ አይነት ቦታዎች ላይ አታውቅም፣ ለማወቅ ነው እየሄድክ ያለው። የምትተራረምበት ነገሮች አሉ። ሰው በጣም ብዙ ሰዎች ትሰራለህ እንኳን ሱሱ ፓርት በጣም ነው። የዛኔ ማንም ይታገሳል ምናምን ሳቁን ተቆጣጥሮ ምናምን አንተም እንዳትሸማቀቅ ምናምን እንዲያበረታ ይሞክራል። ከዛ በኋላ ግን አገልግሎት ካለቀ በኋላ በቃ እያስታወሰ እኔ ብሆን እኔ እንጃ ቀን በቀን ባየው ቁጥር ነው ትከት እየኩኝ ሰቀው እንዲህ ጭቃ ምናምን አዳርጧችሁ ነው ወድቋቸው ልጅ ሆናችሁ ነው ተሰቃላችሁ ወይስ ተለብሱ ነበር? ሰው ሲሰቅባችሁ ነው? እኔ አብሬ ሲክ ነበር እና እኔ ቁጭ ብዬ አውቃለሁ። ከሳቅ አንተ የምን ጀግና? አይ እንዲሁ ነው። እኔ ለምሳሌ ልብስ ማጠቢያ ላይ በቅርብ ጊዜ ወድቄ ነው እኮ ግን ሶስት ስቅብሽ ምናምን እንደፊልም ኦፊስ ይዛ የነበረው ብዙ ሴቶች ስቀውብኛል ልብስ የሚያጥቡ። ከዛ እኔ ቁጭ ብዬ ሳኩኝና ትንሽ በረድ ሲልኝ ተነሳዋል። አይ ቲንክ አሁን ስላደግሽን እንደዛ ነው። እና ትምህርቱ አስፔክት ደግሞ እንዴት ነው ያለ ኤክስፒሪየንስ ምናምን ነገር እንዴት ነው ታይም ማኔጅ አድርገህ ምናምን ታውቃለህ ነበር ሃይ ስኩል ላይ በነበረበት ጊዜ እና ኤሌመንተሪ እንዴት ማለት 12ኛ ክላስ ላይ ያው ለፈተና ወጥቶ ነው መዘጋጀት አለና ከስፒሪቹዋሊቲ ጋር ያኔ ፈተና ሲደርስ በቃ ሁሉም ሰው እግዚአብሔር ጋር ሄደና ይጸልያል። ታውቃለህ እኔ እርሳስሽ ነው ሰጂና ጸልይ ተብያለሁ። አይ ብቻ ግን በቃ ከቤት ከወጣ ኦልሬዲ አንቺ ነገር እስቲ ደረሰ ብለን እንጣ ቴንሽን ምናምን ስላለና በዛ ሰዓት እንደ ነበረ መጀመሪያ በላይ ግን ከክላሱ ጋር ማለት ታርገበትን ነው ያታጋግለ 25 ሻማ ለመጸለይ አታወክልም አንተ አካል ያው ማለት ቅድም እንደነገርኳቸው አንዱ አጋጣሚ እሱ ነው። የቅድሙ አጋጣሚ ሲጨርስላችሁ አንዱ ደግሞ በጣም በቃ ታምርም ማለት ይቻላል። ማለት እንዴት መሰለህ አገልግሎት ምናምን ለመሄድ በተለይ ወደ መምህርነት ምናምን ከገባው በኋላ ድቁና ሳልቀበል ነው ተተኪ መምህራን ስልጠና ምናምን ወስጄ ሰርተፊኬት 10ኛ ክላስ አካባቢ ነው ሰርተፊኬት ያገኘው። ከዛ በፊት ግን ያለ ሰርተፊኬት ምናምን ሰንበት ትምህርት ቤት ላይ ስታድግ ትመደባለህ ምናምን ታገለግላለህ። ከዛ በኋላ ግን ተተኪ መምህራን ስልጠና ምናምን ወስደን ወደ መምህርነት የገባነው እና እሱን ከወሰድኩ በኋላ ብዙ ጊዜ የማሳልፈው አዳር በቃ ቤት አዳር ሁሌም ቅዳሴም ይኖረም አይኖረም ቤተክርስቲያን ነው ማለት ለምንም በቃ ከዛ በኋላ ቤተክርስቲያን በተለይ ደግሞ ቅዳሴ ካለ ደግሞ በቃ አልቀርም እና የኛ አካባቢ ትንሽ ከከተማ ትንሽ ከፍ ይላል
እና ያው ጫካዎች ምናምንም አሉበት ከከተማው ትንሽ ከፍ ብሎ ያለ አካባቢ ስለሆነ ማለት ነው። እና የዛኔ ደግሞ ስልክ ምናምን አልነበረም። ግቢ ስመጣ ነው ስልክ የተገዛለኝ። በነገራችን ስልክ አላውቅም። በእኛ ቤት ሕግ አለ በቃ እንደዚህ አይቻልም። ስልክ ግቢ ስትገባ ወይም ደግሞ ትምህርት አቁሞ ወደሆነ ስቴፕ ስትሄድ ነው እና እንጂ አይሰጥም ስልክ ሕግ የሚከበርበት ወይ ደግሞ ታላቅ መጀመሪያ ለሱ ሳይገዛለት ለአንተ አይገዛለም እና ሲስተር አልተገዛላትም ነበረ። ከዛ በኋላ ነው እዚህ ስመጣ ተገዛልኝ እና የዛኔ የምመጣው 3 ሰዓት ነበረ ወደ ቤተክርስቲያን የሚሄደው እና 3 ሰዓት ወደ ቤተክርስቲያን በሚሄድበት ጊዜ ምናምን ቤት በጣም ይቆጡኝ ነበረ። ከዛ በኋላ ግን እኔ አይ ቤትም አላድርም ምናምን እያልኩ ይሄድ ነበረ። ከዛ በሚሄድበት ጊዜ በጣም አንድ ጊዜ ማረሳው በቃ ሁሌም በቃ ከፊቴ ላይ የሚመጣ ነገር አለ። ምንድነው እኛ አካባቢ ጅቦች አሉ እና እኔ በሚሄድበት ቤተክርስቲያኑ አካባቢ ምናምን በጣም ብዙ ጅቦች ተሰብስበው ምናምን ናቸው። እኔ ላይት አልያዝኩም፣ ስልክ የለኝም፣ በባዶ በትርም አልያዝኩም፣ ምንም አልያዝኩም። ቤት ላይ አትሂድ እያሉ ከዛ በኋላ አይ እኔ እኮ ብቻዬን አይደለሁም ሚካኤል አለልኝ አልኳቸው። ከዛ በኋላ ደግሞ ቤትም ላይ እሱ እኮ ሚካኤል አለው ምናምን ብለው አሾፉ። እነሱ ለቀልድ ነው። ከዛ በኋላ ደግሞ ሄድኩኝ፣ መንገዱን ጀመርኩኝ። ጓደኛ ያለ ደግሞ ሀብታሙ ይባል ደብረ ሀብታሙ እና እሱን ስጠራው ዛሬ አልሄድም አለኝ። ከዛ በኋላ ደግሞ አልሄድም ካለኝ በኋላ እኔማ እዚህ አላድርም መሄድ አለብኝ ብዬ ወደ ቤተክርስቲያን መሄድ ጀመርኩኝ ማለት ነው። ከዛ በኋላ ሲሄድ እዛ ቤተክርስቲያን አካባቢ በጣም ብዙ ጅቦች ተሰብስበው ነው ያሉት። እኔ ደግሞ ላይ ታያሱ ከዛ መሀላቸው ገባሁ ማለት ነው። ጅቦች አውቀህ ነው ወይስ ሳታስብ ነው? እኔ አላየኋቸውም፣ አላየሁም፣ አልያዝኩም፣ አላየኋቸውም። ድምፅ የላቸውም። በቃ ተሰብስበው በቃ የሆነ ዝም ብለው ከዛ በኋላ ደግሞ ከውሻዎች ምናምን ነበሩ አካባቢው ላይ ነው ምናምን በጣም እየጮሁ በጣም ሲጮሁ ከመስመር አስፋልት አካባቢ ነው እና ከእሱ አጠገብ የሆነ ቤት አለ። የእሱ ቤት ሰውዬ ባትሪ ሲያበራ በእጅብ ተከበረ። ደነገጥኩኝ። እዛ ሆነ። ከዛ በኋላ ደግሞ ሰዎቹ ጅቦቹ ላይት ሲያዩ ሮጡ፣ ሰዎቹ ወጡ ምናምን ሄዱ። ከዛ በኋላ ደግሞ ቤተክርስቲያን ምናምን ተሳልሜ ገባሁኝና ከዛ አቡነ ዘበሰማያት ብዬ ማደሪያችን ሲሄድ ከሰማይ ነጭ ነገር ወረደና ክንፎቹን ዘረጋ። ከዛ በኋላ ደግሞ ወደ ላይ በቃ ሚካኤል አባት አንተ ነበር የጠበቀኝ አልኩኝ። እና በቃ ይሄን አጋጣሚ መቼም አልረሳውም። ብዙ ጊዜ ደግሞ ያጋጥሙኝ ነበር ጅቦች ምናምን ከዛ በፊትም ያጋጥሙኝ ነበረ። ግን ቤዛ ያጋጥሙሃል? ኧረ እኔ ያጋጥሙኝ አያውቅም። ምንም እኮ የለም መንገዱ አሁን እናንተ እንደምትፈሩት አይደለም ምናምን እንዳለ አለ ካልኩ መቼም በቃ ቤተክርስቲያን አትሄድም ነው አታድርም እዛ ነው። ስለዚህ እሱን ለማለት አያጋጥሙኝ ብዬ ዋሸው ነበረ። እና በቃ ይሄን አጋጣሚ አልረሳውም። ግን ቆይ የምር እንደዚህ አይነት አጋጣሚ ያለች እናንተ በጣም እኔ እንዴት መሰለክ ትዝ የሚለኝ ይሄ ቫምፓየር ፊልም ሱፐርናቹራል ፊልም በልጅነት የጀመርኩት 3ኛ ክፍል ኦብቪስሊ በቃ ቫምፓየር ፊልሞች የማይበት ሰዓት ነው እና እንቅልፌ በቃ በህልሜ ማላየው ሱፐርናቹራል ፓወር የለም ነው የምልህ። እንዲህ በሪያሊቲ ትንሽ ሌላ ታሪክ በጣም ያስፈራናል። አንዳንድ ሰው እንደዚህ ኤክስፒሪየንስ ያደርጉ ባይዘዌ ግን እኔ አሁን ምን አለ መሰለክ የተረዳሁት አላቅም መምህር ያስተካክለኛል። ግን ለሁሉም ሰው መላእክት እንደዚህ አይገለጡ ታውቃለህ። መብራት ያለበት አይን አለ፣ ውስጣዊ አይን ሲበራልት ነው። ማን ነበረ ስሙን አምጡልኝ። አህያይቱ በለዓም እኮ ያ ሁሉ ሰዓት መልአኩ ቆሞ አላየውም። በኋላ ላይ እግዚአብሔር አይኑ ሲገልጥለት ነው ያየው እና የተገለጠለት አይን አለ ከኛ የተለየ። ለዛ ነው ሜቢ እኛ ጋር እንዴት ነው እንደ አንድ አማኝ
ሁሌም እናምናለን እኮ በዙሪያችን እየጠበቁን እንደሆነ እዚህ ይደረጉልን፣ ግን አልታየንም። እኛ አይኑ ነው ለእሱ ግን መኖሩ ሳይሆን የሚያስደንቀው እሱን የሚያዩበት አይን መገለጡ ሌላ ታሪክ ነው። እኔ ብዙ ጊዜ እንትን ነው ማለት ሳሚ ጸጥ ሊል ይችላል፣ በላይ ግን እንጂ ብሎ ሜቢ አንዴ በእናትህ አንድ ጥያቄ እርግጠኛ ነህ? እኔ ሰዎቹ ማወዛገባቸው ይመስላል። ማወዛገባቸውና ከዛ ሲሉ ሲመጣበት ነው ታድሬ ነበር የመጣው። እንደዚህ ነው ማድረግ ሲጀመር በዛ ሰዓት አንተ ለ30 ደቂቃ ራሱ ቀጥ ብለህ ካልቆም ሌላ ታሪክን አንተ ራስህ መመርመር አለብህ እንጂ ቀጥ ነበረ ብሏል። ደነግጣለሁ። የሚገርም በጣም እኔ አሁን እሱ መላክ አይቼ ኖርማል ነኝ እያለ እኔ ሬሳ አይቼ ነው ቀጥ ያልኩት። ሬሳ ባይነት ሻ ባይ የላሮ አይናማ ነው ወይስ አይነ ጨፋን ነው? ሁለቱም የሬሳ አይና ስለ አሁን አንዳንድ ሰው በቃ እስኪ አሁን በቃ ተው፣ ችግር የለውም። ሃይስኩል የትምህርቱን ኤዱኬሽን እናወራው። አይቀርም ሲቆ በቃ ያያቋላ አይናማ ሬሳ ዘጠነኛ ክላስ ደግሞ ከተማ ላይ የተማረው ከአደግንበት አካባቢ ትንሽ ራቅ ይላል። በእግር ቢያንስ የ30 ደቂቃ መንገድ አካባቢ ነው እና ዘጠነኛ ክላስ እየተመላለስን የተማርነው ከቤት ራቅ ይላል። በጣም አይርቅም። 30 ደቂቃ እስከ 40 ደቂቃ ምናምን ባለው እንደርሳለን። እንደዛ እያለን ነው እየተማርን የነበረው እና ከዛ ከሰዓት ደግሞ ክላስ ብዙ ጊዜ አይኖርም ነበረ። ከሰዓት ፕሮግራማችን በቃ ቤተክርስቲያን ነበር የምናሳልፈው ብዙ ጊዜ የነበረን ሰዓት ማለት ነው። እኛ ቤት ደግሞ ትንሽ የቤት ስራ ጫና ይኖራል። ትንሽ አባቴ ርዕሰ መምህር ነው ነበር እና እዛው የምትማርበት ትምህርት ቤት ሌላ ትምህርት ቤት ቤት ላይ ያስተምረኝ ክላስ ኖርማል አጎት አክስት ነው ያስተምረው አና አጎቴ ማስተምሮኛል። እኔ ግን አተሳሽኝ አልወድም። ቢሆንም ግን የማዘር ቤት ፋዘርና ማዘር ከምትውቅ ያላችሁ ቤት የሚመጡ በቃ እንደ ወንድም እንደ እህት ክሎዝ የሆኑ ሰዎች አስተምሮኛል እና ፂታ ልጆች ባጠፉት ጥፋት ነው የምትቀጣ አንተ ይመስለኛል። ትሪት ትደረጋለህ። ትሪት ነበር መደረግ ጓደኛ ሲሆንና ቤተሰብ ሲሆን ይለያያል። ከዚህ ይለኛል 105 ማርክ እንደውም እንዴት ነው ቦነስ ምናምን ሰጥቶኝ 105 ሆኖ ለኬሚስትሪ አስተማሪ ሰጣው ብዬዋለሁ። ጎልብኛል እዛ ቀጣ አራተኛ ክላስ ፓርት ነው የገባሽ ልጅ እንኳን እና ከሰዓት ቢያንስ ለ7 ሩብ ጉዳይ ነበረ ከክላስ የምንወጣው። ከዛ በኋላ ደግሞ መንገዱ ደግሞ ቤት እስከምንደርስ 7 ተኩል ምናምን ይሆናል። 7 ተኩል ከሆነ በኋላ ደግሞ ምሳ በልተን እስከ 8 ሰዓት ምናምን እናርፋለን። ከ8 ሰዓት በኋላ ደግሞ ትንሽ አረፍት ከወሰድን በኋላ የቤት ስራዎች አሉ። በጣም እኛ ጋር ፋዘር ቤት ስለሌለ ገጠር ስለሆነ ደግሞ መሬት ይኖራል።
የእርሻ መሬት ምናምን መሬት እየረስን ምናምን ነበረ። ከዛ በኋላ እሱን አርስ ነበር። ከዛ በኋላ ደግሞ ማታ ደግሞ በሬ ምናምን ከፈታ በኋላ ታጥቤ ቤተክርስቲያን ሄዳለሁ፣ ትምህርት እንማር ነበር። ብዙ ጊዜ ግን መንፈሳዊ ትምህርት እንደዚህ ገጠር ላይ በተለይ ምናምን ሰንበት ትምህርት ፕሮግራም የሚኖሩት ራሱ የሰንበት ቀን ነበር። የእርሻ ምናምን የሚባለው ነገር አይኖርም። የሰንበት ቀን እሑድ ቅዳሜም አለ። ከዛ በኋላ ደግሞ ከሰኞ እስከ ዓርብ ባለው ደግሞ የሰንበት ቀን እናደርገዋለን። ገጠር ላይ ከተማ ላይ አሁን ቋሚ አሁን ሮብ ቀን ወይ ደግሞ ዓርብ ቀን ይደረጋል፣ ቋሚ ማለት ነው። የእኛ ጋር ግን ቋሚ ማክሰኞ፣ ሰኞ ምናምን የሚባል ነገር የለም። የሚኖረው ከሰኞ እስከ ዓርብ ባለው ውስጥ ሰንበት የሆነ ቀን ነው። ሰንበት የሆነ ቀን ይደረጋል። ከዛ በኋላ ደግሞ ብዙ ሰው ስራ ጫና ምናምን ስለማይኖርበት ለአገልግሎቱ ይመጣል ማለት ነው። ያን ጊዜ ነበር የምናሳልፈው እና ከሰዓት እንመጣለን። ከዛ በኋላ ደግሞ 9 ሰዓት ምናምን ነበር እንጀምረው የሰንበት ትምህርት ቤት ፕሮግራሙ። ከዛ እስከ 11 ሰዓት እንቆይና ወደ ቤት እንመለሳለን። ከዛ በፊት ግን በጣም ኳስ ወድ ነበር። ስለዚህ ጓደኛን ማስከብሩ ዲያቆን ባይሆን ምንድን ነው የሚሆነው? ኳስ ተጫዋች እና 3 ነገሮች በነገራችን ላይ በጣም ጫና ፈጥረውብኝ ነበረ። ከቤተሰብ እያጣላኝ ነበረ። ኳስ 17 ተጫዋች ነበርኩኝ። ከዛ በኋላ ደግሞ ቤተክርስቲያን አለ፣ ትምህርት አለ። 3 ነገሮች ባላንስ ማድረግ በቃ በጣም ከብዶኝ ነበር። የቤት ስራ የሚለው ነገር አስወጥቼው ነበር የሆነ ሰዓት አካባቢ። ከዛ በኋላ ግን ፋዘር አይ 3ቱም ነገር ማስሄድ አስችልም፣ ትምህርቱን ለቀ ቤተክርስቲያንና ኳስ ወይ ደግሞ ትምህርቱን ይዘ ቤተክርስቲያን ወይ ኳስ አንዱን ምረጥ አለ። ሁለት ነገር ማስኬድ ብዙ ላይከብድ ይችላል። ወይ ቤተክርስቲያኑን ለቅና ኳሱና ትምህርቱ፣ ወይ ደግሞ ቤተክርስቲያኑን ያዘና ኳስና ትምህርቱ አንዱን ምረጥ ብሎኝ ነበር። ከዛ በኋላ እኔ ደግሞ ኳሱን ሙሉ ለሙሉ ተውኩት። ከዛ በኋላ ቤተክርስቲያንና ትምህርት ዓለማዊ ትምህርት ላይ ማተኮር ጀመርኩኝ ማለት ነው። እኔ እስካሁን እርሻ ላይ ነኝ። እርሻ ላይ እንዴት መሰላችሁ? እኔ ያደግኩበት አካባቢ አዲግራት ነው ታውቃላችሁ። እና የገጠራማ ስፍራ ምናምን ብዙም ማየት ቻንሱ አልነበረኝም። ወይም ደግሞ እንደ አዲስ አበባ ልጅ ሮቦት አልገጣጠምም። ከዛ ዳገት ነበር የሚሆንብኝ ስንዴና ገብስ መለየት ዳገት እስቲል ነው። ተዘርቶ አላውቀውም። አሁን ተዘርቶ የተዘራበት ብትወስደኝ አላውቅም። ሲመጣ ነው የማውቀው። ምርቱ ሲሰበሰብ መጨረሻ ላይ አሁን ግን ዲያቆን ያሳየኛል። ማሳይልሽ ምናምን እሸት እየተፈለፈለ ምናምን ስንዴ ነው። ምንድን ነው የሚባለው እናንተ አካባቢ? ስንዴ። ኦኬ እናንተ የተፈለፈለው ያልከው የእንትኑ አይደለም የስንዴውን አላውቀውም፣ ግን ያኛው በሽከላ የሚባል መሰለኝ። በሽከላ እንደዛ ነገር መሰለኝ። ብቻ እንደዛ ነበር ያሳለፉ። ከዛ በኋላ ሁለቱን ነገር ባላንስ ለማድረግ ደግሞ ብዙ አልከበደኝ፣ ትምህርቱና መንፈሳዊ ሕይወቱ ማለት ነው። ከዛ በኋላ ደግሞ ቤተክርስቲያን ስታድግ ደግሞ በእያንዳንዱ ሂደት ውስጥ የሚሰጥ ጸጋ አለ፣ የሚያበረታ ጸጋ አለ። ቤተክርስቲያናችን እንደምታስተምረው አንድ ሰው ሳያቋርጥ ለ40 ቀን በተከታታይ ቤተክርስቲያን ቢሄድ ለዛ ለ40 ቀኑ የሄደበት የሚሰጠው ጸጋ አለ። የሚታይም ሊሆን ይችላል፣ የማይታይም ጸጋ ሊሆን ይችላል። ግን በ40 ቀን ውስጥ አሁን ዛሬ ጀምረ እስከ ዛሬ 40 ቀን ውስጥ መቼ እንደሆነ አይታወቅም ቀኑ። በሰማያዊነት ተማሪዎች ብዙ ጊዜ ምን ያደርጋሉ? ትምህርት ይኑርም አይኑርም አንዱን ቀን ሳያቋርጡ እዛ ቦታ ሄደው ጸሎት አድርሰው ይመለሳል። ትምህርት ከሌለ ማለት ካለ ተምረው ይመጣል፣ ከሌለ ደግሞ ሄደው ጸሎት አድርሰው ይመጣል። እና ቤተክርስቲያን በምትሄድበት ጊዜ የሚሰጡ ጸጋዎች ምናምን አሉ። እነዛ ጸጋዎች ደግሞ ይበልጥ ወደ ቤተክርስቲያን እንድትቀርብ እንድትጠጋ ያደርጉሃል። እና ዓለማዊ ትምህርታችን ከ1 ሰዓት እስከ 7 ሰዓት ባለው ይሆናል ማለት 12 ሰዓት ነው ከእንቅልፍ የምንነሳው። ከዛ በኋላ ቁርስ ተነስተን እናዘጋጅ ነበረ። ከዛ በኋላ አዘጋጅተን 1 ሰዓት ሲሆን ጉዞ እንጀምራለን። ከዛ ከ45 አካባቢ ክላስ እንደርሳለን። 2 ሰዓት ክላስ እንጀምርና 7 ሰዓት አካባቢ እንወጣለን። ከዛ እንደዛ እያደረግን ከሰዓት ነበር ያ መንፈሳዊ ትምህርቶቹ። ቅዳሜ ቀን ደግሞ ሙሉ ማትሪክ 12 ላይ ግቢን ተፈተናል። ኢንትራንስ ማትሪክ
ማትሪክ ኢንትራንስ እዛ ካፌያቸው አሪፍ ነው። አንድ ሳምንት ግቢው ራሱ ግቢ ቆይታ በጣም አሪፍ ነበረ። ማለት አብዛኞቻችን የነበርነው ኦርቶዶክሳውያን ነበርን አንድ ዶርም ውስጥ። ከዛ የእመቤታችን እና ቅድስት ሥላሴ ስዕላት ይዘን ነበር የሄድነው። ፊት ለፊት እያደረግን የጸሎት ሰዓት ነበረ። በጸሎት ሰዓታችን ጸሎት እናደርጋለን። ከዛ በኋላ ደግሞ የመጽሐፍት ንባብ ከሆነ የመጽሐፍ ቅዱስ ንባብ ከሆነ ደግሞ መጽሐፍ ቅዱስ ንባብ እናነባለን። ከዛ በኋላ ደግሞ ወደ ዓለማዊ ደግሞ እንሄዳለን። ኦኬ ኖርማል ነው። ትምህርት ተሳተው ነበር። ከዛ ለፈተና ሄደን ማለት ነው ግቢ ላይ እኔ አምኛለ ሎንትናን ይጃለ አንድ ቀን አላነበብኩም። ብዙ እኔ ላይፍ በቃ እዛ ያሳለፍኩት ሰባት ቀን አይቆየ ነው ፈተና ሄደን አይ ቲንክ 6 ቀን በላይ ማለት ነው። በእርግጠኝነት የምናገሩ የገባ ተማሪ ያጠናውን እንዲረሳ አድርገን ያወጣል። አተሶሸኝ እንትን ስንት ሰዓት መሰራት? ምሽት 8 ሰዓት ጀምሮ በር እናንኳኳለን ምናምን ማንም አይተኛም። ምሽት 8 ሰዓት ተነሱ ቁርስ እንሄዳለን ምናምን ካፌ ይገባች ነበር ያኔ 2 ቀን ምናምን አይገባም። መጀመሪያ ሄደን 2 ቀን ምናምን ምንድን ነው ምናምን ከዛ ብሯ አለቀች። ይዘን ሄድናት ነው እግዚአብሔር ወደ ቀምልሽ ነው ጨረስነው ምናምን። ከዛ አሁን አማራጭ የለም ተቀበለ። አንተ ለምታችን ግን ይኸውማ 7 ቀን እኛ እኮ አልጨረስንም። እና አንቺ ቤተሰቦች ትከሻቸው ኖ አይደለም እኔ አልጨረስኩም 2000 ብር ግን ምን አድርጌያለሁ? ስልክ ብር መሀል ላይ ስጨርስ በፌዴራል አስደውዬ አስልኬያለሁ። ማለት ወይ አንድ ብር ያወጣሽው ለብር ነበር መቆጠቢ እንዴት ነው የማያልከው? 2000 አልጨረስኩም ትዝ ይለኛል እኮ ግን በዛ ማለት በዚህ ብር ራሱ ግን ፌዴራል ጋር ደውዬ በፌዴራል ስልክ ቤት ደውዬ አስልኬያለሁ። ግን እናንተ ጋር ፌዴራል ነው የተፈታሰው ይላል። በፌዴራል ሰዓት በፈተናው ሞመንት ተሰባቃ ምናምን በገባችሁ ጊዜ ነበሩ ልጆች ነበሩ የተመጡ ልጆች ነበሩ። ጥፋታቸው ታስታውሳለህ? ጥፋታቸው እንትን ነበር የሆነ ድምፃዊ ነበረ እና እሱ ድምፃዊው ማታ ተሰባስበው ምናምን ይጨፍሩ ነበር እና በሚጨፍሩበት ጊዜ ወታደሮች ከ3 ሰዓት በኋላ ውጭ ላይ ከተገኘ ይመቱ ነበረ እና 3 ሰዓት እኛ ጋር እንደዛ ነበር። በአምቡላንስ በዱላ መጥቶ የሆነ ልጅ የተሰበረ ልጅ አለ እንደውም እኛ ነበር በጣም አፍልቶ ደግሞ ብዙ ነገሮች ይኖራሉ እና እየዘፈነ ምናምን አላያቸውን ሲመጡ ምናምን ወታደሮች ብዙ ጊዜ ደግሞ መጀመሪያ አካባቢ ምናምን እንዲበተኑ እንዳትሰባሰቡ ምናምን እያሉ እያባረሯቸው ነበረ። ከዛ አልሰማም ብለው ተሰባስበው እየጨፈሩ እሱ እየዘፈነ እየጨፈሩ ከዛ በኋላ ደግሞ እሱ ብር እየተሰጠው ምናምን ነበር። ኦኬ ተማሪዎች ብር እየሰጡት ነበር። ከሌላ አካባቢ የመጡ ናቸው ልጆቹ ደግሞ እና እነሱን እያያዝናና ምናምን ደረሱባቸው። በቃ ወቀጧቸው በያዙት በቃ ቀና ሰዋን ማትሪክ ላይ ዱላ ሲጨመር በቃ ተዋል በቃ እያሸው ነው ሄደው ጎማ በጣም ያቃጥላል። በቃ እኔ ዶርም ላይ ነው ማስታውሰው። ዶርም ላይ ጸብ ተፈጥሮ ያውቃል። ጓደኛችን አንኳኩቶ ምናምን ሲጨፍሩ ምናምን አቦ አስተኙ ምናምን ነገር ስትል አጋገቡ ጸዴ ነበረ ታይ እና የዛኔ በስማ የሚገርም እንትን ነበረን። ግን በጣም የወደድኩት ምንድን ነው ስልክ ምናምን አያያዝም የሆነ የሚሰማ ሰላም አለ። ምንም የሚሰማው ነገር የለም። እኔ ስልኬን ገዳሚ እንደሄድኩት አሁን ስልክ ምናምን ካለ ዛሬ እንትኑ አነበብከው እንትኑ ሰማው የሚባል ነገር አለ። ዜና ላይ የተሰሙ ነገሮች ምናምን አይምሮን ይረብሻል። ግን የዛኔ ስልክ ምናምን ስለማይያዝ የሚሰማ ሰላም በቃ የውስጥ ሰላም የምታገኘው ትክክለኛ የውስጥ ሰላም የሚገኘው የዛኔ እንትን ትዝ ካላቸው 12 ተፈትነን ስንወጣ ማይጂ እና ሀሩን እነሱ ነበሩ። ምንድን ነው ማይጂ እያሉ ነበር። እኔ ግራ ገብቶ ነበር። ቲክታክ ስገባ ሁሉም ማይጂ ይላል። ምንድን ነው ማይጂ? ምን ተጀመረ? ከትምህርት ቤት ውጤት ስታገኙ ምናምን
እንዲህ ነበረ ከዛ ከጓደኞች ጋር የነበረው ስናይ የዛኔ የተለቀቀ ቀን የእናታችን የቅድስት አርሴማ ዓመታዊ ክብረ በዓል ነበር እና እና እዛ ማታ ላይ ይለቀቃል ተብሎ ሳይለቀቅ ቆየና ጠዋት ነው የተለቀቀውና ማታ ብንጠብቅ አይለቀቅም። ከዛ ከጓደኞቻችን ጋር ሆነን የእናታችን የቅድስት አርሴማ በዓል ማክበር አለብን ብለን ሄድን። ከዛ እየሄድን እዛው ቤተክርስቲያን አክብረን ምናምን ጨርሰን ስንመለስ ተለቋል። ሰው ሁሉ እያየ ነው። የዛኔ ደግሞ በጣም እንትን ማለት እስከምታይ ተጓጓና ከዛ አልሰራም ይላል ስገባ አልሰራም እያለ በጣም ያስቸግራል። በተለይ ውጤት ምናምን ሲታይ ኔትወርኩ በቃ ቢዚ ነው። ምንም እንትን አይደለም። በጣም ትዕግስት ያስጨርሳል እና ከዛ በኋላ እስከ 11 ሰዓት እስከ 12 ሰዓት አካባቢ ሞከርን የለም አላሳያለን። ከዛ ልጆችን ከስንደውል አንዳንዶቹ አይተናል፣ አንዳንዶቹ አላየንም፣ እምቢ ብሎናል ምናምን ማለት ጀመሩ። ከዛ በኋላ ደግሞ ስልክ አልነበረኝም፣ እኔ በጓደኛ ስልክ ነበረኝ፣ የሞከርን ነበር የሁለታችንም። ከዛ በኋላ ያኛውን ጓደኛ በአንድ ዓመት ደግሞ የሚበልጠን ጓደኛ የነበረ ጅማ ዩኒቨርሲቲ ልጅ ነበረ፣ በሱም ስልክ እየሞከርን ነበረ፣ ያለም አላሳይም ማለት። ከዛ በኋላ በቃ ቤት እንሂድና እንትን ፓስዋርድ የነገርኩት የለኝ ደውለህ ንገረኝ ብዬ እንትን አልኩት። በጓደኛዬ በቤተሰብ ስልክ እንዲነግረኝ አደረግኩ። ከዛ በኋላ ነገርኩት ኮዱ። ከዛ ማታውንም አላየሁም። ከዛ የማግስቱ ነው ውጤቱ እና ሁለተኛው ቀን ውጤቱ የኔ ነገረኝ፣ የራሱ ነገረኝ። ከዛ በኋላ ደግሞ የኔ ደግሞ ቆይቶ ነገረኝ። ያንተ አልመጣልኝም አለኝና ቆይቶ ነው የሰራለት መሰለኝ እኔ። ከዛ በኋላ የኔ ነገረኝ። እሱ በአንድ ነጥብ ነው ያለ ፋሚሊ ፊድባክ ነው ማለት ነው። ፋሚሊ ፊድባክ እንዴት ነበር ውጤት በተሰማውና ነገር? ውጤት በጣም ጠብቀውኝ ነበረ። እንትን ብዬ ነበረ፣ እኔም ተዘጋጅቼ ነበረ። ከዛ በኋላ ደግሞ የመጀመሪያው ቀን ፈተና በጣም ቴንሽን አድርጎኛል። እንግሊዘኛ ፈተና እንዴት ነው መሰለህ፣ ፈተናውን ሙሉ በጣም ማርቨል እንግሊዝ የሚባል እንትን አለ ዩቲዩብ ላይ፣ እሱን በጓደኛዬ ስልክ እናይ ነበር። እሱን ቪዲዮ ምናምን በጣም ነበር ያነበብነው። እንግሊዘኛ ደግሞ በተለይ ሊደርስ አካባቢ ምናምን መጀመሪያ አናነበብ ነበር። ሊደርስ አካባቢ በቃ በደንብ አነበብን ምናምን፣ መስራት ጀመርን። ገብተን ምናምን መስራት ጀመርን። እስከ 100 ድረስ ሰራው። ከዛ በኋላ ደግሞ 16ኛ ነው 15ኛ አካባቢ ደግሞ ዘለልኩት። ከዛ በኋላ ደግሞ ስሞላ ሙሉ ሞልቼ 99 ደረሰኝ። ከዛ 5 ደቂቃ ቀራችሁ ተባለ። ደነገጥኩ። ማለት የ16ኛው ሳልዘለው ከአንድ ጀምሬ እስከ 99 ነው ይሞላል። ከዛ በኋላ እንግሊዘኛ ወረደ ውጤት መጣ። ውጤት ማርቨል ግን በጣም ጸልይ ይዞ ነበር። እኔ ሰውዬውን በቃ ይታግንጂ ላመስግነው እንግሊዘኛ ውጤት ሰርቼ ማላመጣው ሳብጀክት ቢኖር እሱ ነበር። ግን የእሱን 40 ምናምን ደቂቃ 17 ደቂቃ ቪዲዮዎች ናቸው። በቃ ጊዜ ስታችሁ እግዚአብሔር በጣም ጸልይ ይዞ ነበር። 80 ደቂቃ ብቻ የሰራው ሌላም ተወጣ። እኛ ጋር 80 ጥያቄ ግን 80 ነው ያመጣው። አይደለም ሲጋስረጋሽ እንትን ነው። ጠዋት የመጀመሪያ ፈተና ላይ እንግሊዘኛ አምቡላንስ ነው የሚጮህና ሰዓት የሚናገር ማለት እኛ ጋርም የገባ አስተማሪ ሱለታችሁ ሰው ነበር አያውቅም። አጀለስ አምቡላንሱ ይጮህ እኛ ጋር አይ ቲንክ 2 ሰው ምናምን ሞቶ ተማሪ ማለት ነው። እንደዚህ ፌንት ሰርቶ ነው እና አምቡላንሱ ይጮህና ሄደ። ከዛ በቃ አሁን ማን ተማሪ ፌንት ሰርቶ ሄደ ነው። እኛ እንደዛ አይ ቲንክ 25 ደቂቃ ነው እንደዛ ቆይተን የጀመርነው። ከዛ መጣ እንትን ሱፐርቫይዘሮች ሊዞር ቼክ ያደርጉ የለም አመጡኛ ጋር እስካሁን ጀምራችሁ ወደ ጀምሮ አምቡላንስ እኮ ቅድም ነው። ኧረ እኛ ቅድም ሌላ ነገር መስሎ ነው ምናምን። ከዛ ጀመረ አልኩ ሰማንያ ጥያቄ ሰርቼ ወጣሁ። ሰዓት አልቆብን ያው ብቻ ከባድ ታድላችሁ። እኔ ምንም ትዝም አይደል። እኔ ጓደኞቼ ቀደሙ ወጥቶ ቶሎ ልጣያው እንትን የታመመ ተማሪ ወላጅ ተሽታጋለች ፈተና የተፈተነች አራቀይ ፈተና ላይ ብቻ ቀረን እኮ በእናትህ ኦልሬዲ ግቢ ምናምን መታልና ግቢ ኤክስፒሪየንስ ነው እንደነበር ፍሬሽ ምን ይመስላል የነበረ ቦታ ግሬድ መስራትና
የስፒሪቹዋል ነገሩ ነው ማስጠበቁ ቻሌንጂንግ ነው የሚሆነው የመጀመሪያ ዓመቶች ላይ ነው እና እንዴት ነው እሱ ትንሽ ይከብዳል እና ስመጣ በጣም ኤክስፒሪየንስ ያላቸው ሰዎች በጣም አማክሬ ነው የመጣሁት። ስንተኛ ምርጫ ነበሯቸው? አንደኛ ማለት እንዴት ወሰደች? በተለይ እኔ መሄድ ፈልገው ሐዋሳ፣ ወደ ጎንደር፣ ባህር ዳር ምናምን ነበር ፈልገው ግን አሁን ሰዓት ጎንደር፣ ባህር ዳር ያለበት ነገር ይታወቃል። እንትን ሐዋሳ ደግሞ አልቀበልም አለ የኛ እንትን። ከዛ በኋላ እነሱ ሲወጡ አብዛኞቹ ወደ ኦሮሚያ፣ ወደ አማራ፣ ወደ ትግሬ ነው የሚሆኑት። እነሱ ደግሞ ሰላም ብዙ ያላቸውም እና ለሰላም ደግሞ እኛ ክልል ውስጥ ይሻላል። ስለ ግቢው ግን የሆነ ሂንት ነበረ? ምንም ሆሳዕና መሆኑን ያወቅሁት አሁን ስመጣ እንጂ ስንሞላ ምናምን ዋቸሞ ዩኒቨርሲቲ፣ ከዛ ደግሞ ክልሉ ሪጅን ብሎ ደቡብ ሴንትራል ኢትዮጵያ ይላል። ከዛ ሴንትራል ኢትዮጵያ በቃ የኛ ክልል ከሆነ እሱ ይሁን መጀመሪያ አረግ ነው። በቃ የመጀመሪያ ምርጫ ነበር። መጀመሪያ ደግሞ ብዙ ጊዜ መድረስ እንትኑ ፕሮግራም በጣም ሰፊ ነው። የመጀመሪያ ምርጫ ድሬዳዋ ነበር። አንተስ? ምን ጥያቄ? አርባ ምንጭ እኔ ሀረርና ድሬዳዋ ነበር። አርባ ምንጭና ሐዋሳ ወይ እኔ ደቡብ ክልል የመውጣት እቅድ ነበር። ከዛ ግን ቀየርኩ። ሲጀመር እኮ ደቡብ ነበር ማለት በሀሳብ እሺ። ቤኪ ግን ስለ ግቢ የነበረ ኤክስፔክቴሽን እና ሪያሊቲ ሆነስታባ ግቢ ሲባል አሁን ለእኛ እሺ እንትን እንበለው እና አንተ እንደነገርከን ከሆነ ግቢ ስመጣ ምስል ያዝኩት ምናምን ካልክ ነው ያን ያህልም እንትን አይኖረውም ማለት ነው። ለብዙ ነገር አዲስ ነው ያ እና እዚህ ስትመጣ ህዝብ እንዳለ ሌላ ታሪክ ውስጥ ነው ያለውና አንተ እንዴት ነበረ ኤክስፔክቴሽን ስለ ግቢ ስትመጣስ? ግቢ እንዴት ሆኖ አገኘው? ግቢ ከመግባት በፊት ከግቢ የወጡ ልጆች የማግኘት እድሎች ነበሩኝ። እነሱን ጠይቄያለሁ። ከዛ ደግሞ የሚያስተምሩኝ መምህራኖችም ስለ ግቢ ነግረውኛል። ማህበረ ቅዱሳን ደግሞ በጣም አገዘውኛል። እንዴት በግቢ ህይወት ውስጥ ምን አይነት ህይወት ሊኖር እንደሚችል እና እኔ ደግሞ በየትኛው መንገድ ማሳለፍ እንዳለብኝ በትክክል ነግረውኛል፣ አሳይተውኛል። የነገሩኝ እያየሁትም ያለው ግን በዛ ህይወት ውስጥ አንድ የተረዳሁት ነገር የአንድ ሰው በቃ ማን ነው የሚለው መልስ የሚሰጠው ግቢ ነው አስባለሁ። ማለት አሁን ለምሳሌ ሳሚ ማን ነው ለሚለው ጥያቄ ትክክለኛ መልሱ ሳሚ አሁን ያለው ግቢ ላይ ያለው ሳሚ መሆኑ የምታውቀው ትክክለኛ ሳሚ የምታውቀው እዚህ ነው። ምክንያቱም አንደኛ ቤተሰብ የለም፣ የሚያውቅ ሰው የለም። ከዛ በኋላ ያ ነገር ነፃነቱ ወደ ሌላ ወይም ደግሞ እንዴት ልበል ጥሩ ወይ ደግሞ መጥፎ ማንነት የሚያሳይ ነው። ነፃነቱ ተጠቅሞ ወደ ጥሩ የሚመጣ አለ፣ ነፃነቱ ተጠቅሞ ደግሞ ወደ መጥፎ የሚሄድ አለ እና ይሄ ነፃነት የአንተ ማንነት የሚታወቅበት ነው የሚገለጥበት እና ግቢ ላይ የአንድ ሰው መንፈሳዊ ሆኖ መጥቶ ግቢ ሲመጣ ደግሞ ዓለማዊ ይሆናል። ዓለማዊ የነበረ ሰው ግቢ ላይ ሲመጣ ደግሞ መንፈሳዊ ይሆናል። ቤተሰብ ከልክለውት ምናምን ከመንፈሳዊ ይርቅና ግቢ ሲመጣ ግን ወደ መንፈሳዊ ከዓለማዊ በሁለቱም ተስሎ የሚሄድ ሰው አለ እና ግቢ በመመጣበት ጊዜ የነገሩን ልጆች ነበሩ። የነገሩን ነገር አብዛኛውን ሆኖ ነው ያገኘሁት። የማህበረ ቅዱሳን መምህራኖች ደግሞ በግቢ በምታርፍበት ጊዜ ግቢ ገዳምህም ሲኦልም ነው ብለውኝ ነበረ። ከቻልክበት ገዳም ይሆንልሃል፣ ካልቻልክበት ደግሞ ሲኦል ወይም ደግሞ መጥፊያ ዓለም ይሆንብሃል ብለውኝ ነበረ እና ያን ነግረውኝ ስለመጣው ገዳም እንዲሆንልኝ ግቢው ገዳም እንዲሆንልኝ ለማመዛዘን በጣም ሞከርኩኝ። የመጀመሪያ የመጣው ቀን ያደረግኩት ቤተክርስቲያን በቃ ምንም ቦርሳዬን አስቀመጥኩኝ። ቁልፍ ራሱ አልተቀበልኩም። ስልክ ቁጥር ነበረ እሱን ሴቭ አደረኩት። ከዛ በኋላ ደግሞ ቤተክርስቲያን የት ነው ብዬ ጠየቅኩኝ። እዚህ ኪዳነ ምሕረት ደግሞ አለች ተባልኩኝ። በቃ የማግስቱ ለታየ ለብሼ መጣሁ።
እንደውም ያሰብኩት አሁን ባንክ ወዳለበት የለም ወደዛ ነበር ኤክስፔክት ያደረኩት ቤተክርስቲያን ይኖራል ብዬ፣ ግን ቤተክርስቲያን ወደ ታች ሆኖ ሳያገኘው በቃ እንትን ገረመኝና ኤክስፔክት ያደረኩት አንደኛ መምህራኖቹ በጣም ኤክስፔክት ያደረኩት በቃ እንዴት መሰለ ፈትፍተው የሚያጎርሱ ሲሉ እንደዛ መምህራን በቃ ትልልቅ ፕሮፌሰሮች በቃ ግቢው በስርዓት ማንነትን ቀርጸው ለዛ ዲፓርትመንት የተገባ ሰው አድርገው የሚቀርጹ ይመስለኝ ነበር። ከመጣው በኋላ ደግሞ ጥሩ መምህራኖች አሉ። በዛ ልክ ደግሞ የግቢ መምህራን ናቸው እንዴ ብለው ጥያቄ የሚፈጥር መምህራኖች አጋጥመውኛል ከኤክስፔክቴሽን አንጻር። ሌላው ደግሞ ግቢ በመጣበት ጊዜ ግቢ ላይ የምታልፋቸው ነገሮች አሉ። ያን ነገሮች ወደዚህ አሁን ለምሳሌ ግቢ ላይ ፈተና እንዴት ነበር የምንፈተነው ነግረውን የመጧል። እንደዚህ ነው የሚያደርጉባችሁ፣ ፈተና በምትፈተኑበት ጊዜ እንደዚህ ያደርጉባችኋል ብለው የነገሩ ነገሮች ነበሩ። ያን ነገሮች ደግሞ በመጣው ጊዜ ፈተናው ሌላ ነው። የበፊቱ ስትራቴጂ አሁን ሰዓት ብዙ አይሰራም። እሱ ነገር ደግሞ ግር ያሰኛል። ሌላው ደግሞ በቃ ሎካል ተማሪዎች የሚለው ደግሞ እዚህ ነው ያወቅሁት። ምን እንደሆነ ራሱ አላውቀው ነበረ። ከዛ እሱ እኮ ሎካል ነው እንትና እኮ ሎካል ነው የሚለው ነገር ደግሞ እሱንም እዚህ ከመጣሁ በኋላ ነው ያወቅሁት። እና ኤክስፔክት ያደረኩት ነገር አብዛኞቹ የተነገሩኝ ነገሮች ስለሆኑ ብዙ ግር አላሉኝ። ግን የሆነ የሚያደናግሩ ነገሮች በጣም ብዙ ነገሮች ነበሩ። አንደኛ ኢንቫይሮንመንት በምትቀይርበት ጊዜ በጣም ትደናገራለህ። ያንን ኢንቫይሮንመንት ለምደኸው ህይወትህን ማስተካከል ሊቸግር ይችላል። የመጀመሪያ አካባቢ ጭንቀት ይኖራል፣ መወዘጋገብ ይኖራል። ግን መንፈሳዊ ስትሆን ደግሞ እነዚያን ነገሮች ጭንቀትህን የምጥለው በእግዚአብሔር ላይ ነው። እግዚአብሔር ደግሞ የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት ብሏል እና በእሱ ላይ ስትጥለው ያንን ጭንቅ ያሻግርሃል። እና ኤክስፔክት ያደረግኩት ነገሮች እነዚህ ናቸው። ሪያሊቲ ደግሞ አሁን እንደነገርኳቸው ነው። በቃ ያለው አዳዲስ ነገሮች አሉ። ያው ወጣቶችም ስንሆን ብዙ ነገሮች እያለፍን ነው የምንሄደው እና ያን ነገሮች አሉ። አሁን ግቢ ጉባኤ አለን ላይ እና ስለ ግቢ ጉባኤ የተወሰነ ነገር በላቸውና ያው እኔ የሴቶቹን ጥያቄ ያቀርባለሁ። ያው መብቴ ነው። ትናንት ማርቼት ስለነበር ከስሙ ስንረዳ ግቢ ጉባኤ ማለት የሁለት ቃል ጥምር ነው። ግቢና ጉባኤ። ግቢ የሚለው ዩኒቨርሲቲ ወይም ደግሞ ከፍተኛ ትምህርት ተቋም የሚለው ነገር ይገልጽልናል። ጉባኤ ማለት ደግሞ ማህበር፣ አንድነት፣ ስብስብ የሚለውን ይገልጻል። በአንድ ላይ ደግሞ የከፍተኛ ትምህርት ተቋማት ወይም ደግሞ የዩኒቨርሲቲ ተማሪዎች አንድነት፣ ማህበር ወይም ደግሞ ህብረት የሚለውን ትርጉም ይይዛል ማለት ነው። ግን ግቢ ጉባኤ የሁሉም ተማሪዎች አይደለም፣ የኦርቶዶክሳውያን ተማሪዎች ህብረት የሚለውን ይይዛል ማለት ነው። ግቢ ጉባኤ የሚል ሌላ እንትን በሌላ ቤተ እምነት ውስጥ ግቢ ጉባኤ አይባልም። የኛ ቤተክርስቲያን ብቻ ነው ይህንን ቃል የምትጠቀመውና በአጠቃላይ ግቢ ጉባኤ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሪዎች፣ የግቢ ተማሪዎች፣ የከፍተኛ ትምህርት ተቋማት ተማሪዎች አንድነት፣ ህብረት፣ ማህበር ማለት ይቻላል እና ግቢ ጉባኤ ይህንን ተማሪዎች ባሉበት እምነት እንዲጸኑ ከዛ ደግሞ ያላቸውን መንፈሳዊ ህይወት እንዲያሳድጉ መንፈሳዊ ህይወትም ደግሞ ያልነበራቸው ከሆነ ደግሞ እንዲነው ጀምረው እንዲቀጥሉበት እስከ ህይወታቸው ፍጻሜ ድረስ በመንፈሳዊ ህይወት ውስጥ እንዲኖሩ ቤተ ክርስቲያናችን የምትጠብቅበት አንዱ መንገድ ነው። ልጆቿን የምትጠብቅበት መንገድ ነው። አሪፍ ነው። መጀመሪያም ሲያነሳው ነበረ ወይ ገዳም ነው ወይ ሲኦል ነው እና እዚህ መጥተው ምንም ከማያውቅ ሰው ቤት ተነስቶ የሃይማኖት ትምህርት ተምረው የአብነት ትምህርት ተምረው ብዙ ነገር እዚህ ጨርሰው የሚወጡ አሉና እና ብዙ ትምህርቶችን የምታገኝበት ቦታ ነው ማለት ነው። እና ወደ ጥያቄ ስገባ ግቢ ጉባኤ የሚለውን ሰምተዋል ተከታታዮቻችን። እና ለሴቶች ግቢ ጉባኤ ምን አይነት መርሃ ግብሮችን ታዘጋጃለች?
ከተማሪዎች ተማሪ እንዳጠቃላይ ህብረቱ አለ። ከዛ ባለፈ ደግሞ ሴቶች ለብቻ የሚሰጣቸው ኮርስ አለ ወይ? የሚሰጣቸው ድጋፍ አለ ወይ? ቤተክርስቲያን ሴት ተማሪዎችን እንዴት ነው የምትይዘው? ወንድ ስትሆንና ሴት ስትሆን ይለያያል። ለምሳሌ ከሰፈር አስተዳደግ ራሱ ስትመጣ አብዛኛው ወንድ ዓለምን ያውቃል፣ ውጭውን ተላምዶ ነው የሚመጣው። አብዛኛው የኢትዮጵያ ሴቶች ግን ከቤት 5 ደቂቃ ሲቆዩ የሚደወልላቸው ሴቶች ግቢ ሲመጡ ነፃነት ይኖራቸዋል። ያንን ነፃነት ደግሞ ወደ ዓለም ሄደው ራሳቸውን ወደ ሌላ የማይሆን ነገር እንዳያስገቡ ግቢ ጉባኤ የምታደርገው ነገር ምንድን ነው? ከማውራቱ በፊት ማለት እግዚአብሔርን አብዛኛው ግቢ መጥተው የሚካሄዱ ሴቶች ናቸው። የምር እኔ አሁን አስታውሳለሁ ብዙ ሴቶች በጣም መንፈሳዊ ናቸው ይሆናሉ። ግቢ ለሴቶች ያደላል መሰለኝ። ግቢ ጉባኤ ለሴቶች የሚያደርገው የራሱ ትምህርቶችም አሉ፣ ፕሮግራሞችም አሉ። ግቢ ጉባኤ የሚያዘጋጃቸው ማለት ነው። ለምሳሌ የእኛ ግቢ ጉባኤ የእናታችን የቅድስት ስላሴ በየወሩ በ25 የሚዘጋጅ እህቶች ለእህቶች ፕሮግራም አለ። ያን ፕሮግራም ወንዶች መሳተፍ አይችሉም፣ የሴቶች ብቻ ነው። የሴቶች ራሳቸው በቤተ ክርስቲያኑ ሲያደጉ መንፈሳዊ ሴቶች፣ በጣም በሳል የሆኑ ሴቶች አሉ። እነሱ ልምድም ያካፍሏቸዋል። ከዛ በኋላ ደግሞ በሁለተኛ ዓመት፣ 3ኛ ዓመት፣ 4ኛ ዓመት፣ 5ኛ ዓመት እያሉ የሚቀጥለው ግቢ ህይወት እና ከፍ ያሉት ደግሞ ከዛ በፊት ያጋጠማቸው ነገሮች እያወሩ እያንዳንዱ ምስጢራቸው ሳይደብቁ እዛው በደንብ ነው የሚነጋገሩት። እና ግቢ ጉባኤያችን እህቶች ለእህቶች ፕሮግራም አላት። ከዛ ባለፈ ደግሞ በእያንዳንዱ ትምህርቶች ላይ ለምሳሌ የኩርስ ትምህርት ላይ ወንድም ሴትም መዝሙር የሚቀርበው በወንድም በሴትም አሁንም እንደገና ደግሞ ለእህቶች ደግሞ የተለየ ደግሞ ስልጠና የሚሰጣቸው ስልጠናም አለ። በግቢ ጉባኤ የሚዘጋጅ ለእህቶች ብቻ የሚዘጋጅላቸው ከዚህ በፊት በነበሩ ጥናት ተሰርቶ ለግቢ ተማሪዎች ይጠቅማል፣ አሁን ኦርቶዶክሳውያን ሆነው ወደ ግቢ ለሚመጡ ተማሪዎች ይጠቅማል የሚሉ ስልጠናዎች ማህበረ ቅዱሳን ያዘጋጀውና ያንን ትምህርት ይሰጣቸዋል። ከዛ ባለፈ ደግሞ በእያንዳንዱ ክፍላት ላይ በግቢ ጉባኤ በሁሉም ክፍላት ላይ ሴቶች የሌለበት የግቢ ጉባኤ ክፍል የለም። ሁሉም ላይ ይሳተፋሉ። በእኛ በትምህርት ክፍልም እስከ 6-7 ቢደርሱ ሴቶች አሉበት ትምህርት ክፍል ላይ ነው። መዝሙር ክፍል ላይ በጣም ብዙ ሴቶች አሉ። አባላት ጉዳይም ልማት ክፍልም ሁሉም ክፍላት ላይ ሴቶች እያሳተፈ ነው እና ግቢ ጉባኤያችን ለሴቶችም ለወንዶችም የምታደርጋቸው ነገሮች አሉ። በይበልጥ ደግሞ ለሴቶች ደግሞ እንዳለችው ትንሽ በእኛ ማህበረሰብ ውስጥ ሴቶች በጣም ይጠበቃሉ በወላጆች። ያንን ጥበቃ ደግሞ እዚህ ሲመጡ ደግሞ አያገኙት። ያ ደግሞ ለነሱ ነፃነት ሰጣቸውና ከመጀመሪያ ህይወታቸው ያፈነገጡ እንዳይሆኑ ቤተክርስቲያናችን ደግሞ በግቢ ጉባኤ በኩል ትጠብቃቸዋለች ማለት ነው። ምን አይነት ህይወት እንደሚገጥማቸው፣ ምን አይነት ገጠመኝ ሊኖራቸው እንደሚችል፣ ምን አይነት ህይወት እንደሚያሳልፉ የሚፈጠሩ ነገር ደግሞ እንዴት ማለት እንዳለባቸው ከነ መፍትሄው ጭምር ልምድ ባላቸው ከዛ በፊት ባለፉ ልጆች እንዲሁም ደግሞ የተዘጋጀውን ስልጠና ወይም ደግሞ ለነሱ የሚቀርበውን ነገር መምህር ተዘጋጅቶለት የሚያስተምራቸው ይኖራል ማለት ነው እና ለእህቶች ይህን ያክል እንትን ቦታ ትሰጣለች ግቢ ጉባኤ። ከዛም ባለፈ ደግሞ አሁን በአብነት ትምህርት ቤት ላይ ራሱ የሚማሩ ጎበዝ እህቶች አሉ። አብነት ትምህርት ራሱ የሚማሩ ውዳሴ ማርያም ዜማ የሚማሩ አሉ። ከዛ ባለፈ ደግሞ በገና ትምህርት የሚማሩ አሉ። በእያንዳንዱ ክፍላት ደግሞ ገብተው የሚያገለግሉ አሉ። በስነ ጽሁፍ ዘርፍ አሁን ኪነ ጥበብ ክፍል በስነ ጽሁፍ ዘርፍ የሚያገለግሉ አሉ። ኪነ ጥበብ ክፍል ላይ ደግሞ በጣም የሚሰሯቸው በጣም ብዙ ነገሮች አሉ። ራሳቸውን የሚያሳድጉበት ስነ ግጥም መጻፍ የሚችሉ ልጆች፣ ስነ ጽሁፍ ማቅረብ የሚችሉ ልጆች፣ ድርሰትን መጻፍ የሚችሉ ልጆች እንዲሁም ደግሞ የተውኔት አቅም ያላቸው ልጆች እህቶች ይሳተፉበታል። ሁሉም እህቶችን እያሳተፈ ነው ማለት ነው እና ግቢ ጉባኤ ለእህቶች ይህን ያክል ቦታ ትሰጣለች። እኔ ከገለጽኩትም በላይ ስለ ኪነ ጥበብ ሲያወሩ ዝም ታውቃለህ። ሰንበት ትምህርት ቤት የምናስታውሳለን መሰለህ የገና ቀን
ማዳበሪያ ለብሰው በሚወሩ ልጆች ነበሩ። ኪነ ጥበብ ሲሰሩ በግ ሆነው የሚሰሩ ልጆች ነበሩ። እኔ ሰንበት ትምህርት ቤት ላይ አስታውሳለሁ። ክርስቶስ ተወልዷል ሲባል በአጠገብ ይሄ ማዳበሪያውን አሰፍተው ይመጡና ለብሰው ተኝቶ ምናምን በያሉ እንደ በግ እና አስበው ልክ ስትወጣ ምን ሆነ ነበር የሰራ ሲባል ይሄ ልጅ ግን ለእህቶች በዚሁ አጋጣሚ ግቢ ላይ የምትገኙ እህቶች ፕሮግራማችሁ ላይ ተገኙ። ግቢ ጉባኤ ማለት ለነሱ ነው። የእህቶች ለእህቶች ፕሮግራም ስለሆነ ማንም ኦርቶዶክሳዊ እህት ሆና ይህንን ጉባኤ ወይም ደግሞ በየወሩ የሚዘጋጀው የቅድስት ሰሎሜ ማህበር የእህቶች ለእህቶች ፕሮግራም እንዳትቀሩ ማለት እንወዳለን። በዚህ በግቢ ጉባኤ ስም አንድ ጥያቄ አይ ቲንክ ኦልሬዲ እሱ የኛ ክላስ ነው። ሲቪል ኢንጂነሪንግ ዲፓርትመንት ሁለተኛ ዓመት ነው ያለው እና በዲፓርትመንት ኢሹ አብዛኛው ተማሪ ግቢ ሲመጣ ስትራግል የሚያደርግበት አንዱ ነገር ቢኖር ዲፓርትመንት ምን ልምረት ነው የሚለው ኢሹ እና ግራሚ ካባሉ ሰው ያማክራል። ኢቭን ምክር ስጠይቅ ያ ሰው ምን አይነት ፖዚሽን ላይ ያለው ምናምን የሚለው ነገር ነው ማለት ነው። የዶርም ልጅ ቁጭ ብለህ ታማክራለህ ስለምትጨነቅ ማለት ነው። እና ያንተ ኤክስፒሪየንስ እንደነበረው ዲፓርትመንት ስትመርጥ እና ስንተኛ ምርጫ ነበረ ሲቪል? ያው የግቢ ምርጫ ያው መጀመሪያ የምታስበውና አብዛኛው የኢትዮጵያ ተማሪዎች ምኞት ዶክተር መሆን ነው እና እንደዛ ነበር በፊት መመኘ የነበረው። ግን ወደ 9 ወደ 10 እየተጠጋው ስመጣ ዲፓርትመንቱ እያስጠላኝ መጣ። መጽሐፍትም እያነበብኩ ስለሆነ አንዳንድ የምሰማቸው ነገሮች ስለነበሩ ብዙም ኢንተረስት አላሳደረብኝም ላይ። ከዛ በኋላ ከ12 በኋላ እየቀነሰ መጣ የጤና ዘርፍ ምርጫዬ ማለት ነው። እዚህ ከመጣሁ በኋላ ደግሞ ግቢውን ከገባሁ በኋላ ፈተናዎች ምናምን ነበሩ። በዛኔ ደግሞ በጣም ታምሜ ነበረ። በጣም 6 ወሩን በህመም ነው ያሳለፍኩት። በጣም ፍሬሽማን ማለት ነው እና በጣም ታምሜ በጣም በየጊዜው በሳምንት 3-4 እየታመምኩ ነበር ማሳልፈው። በጣም ከባድ ጊዜ ነበር ያሳለፍኩት እና የዛኔ የምመርጥበት ጊዜ እንትን ነበረ። ፈርስት ሴሚስተር ነበር ጤና ዘርፎች የሚመርጡት። አልመርጥም፣ ጤና ዘርፎች አልመርጥም፣ ወደ ኢንጂነሪንግ መግባት አለብኝ ብዬ አሰብኩኝ። ወደ ኢንጂነሪንግ ገባሁኝ። ከዛ በኋላ ደግሞ መጨረሻ ላይ ነው ፕሌስመንት ደግሞ የሚሞላው አይደል? ኢንጂነሪንግ እሱን ስሞላ ደግሞ የግቢ ተማሪዎችም አማክሬያለሁ። ከዛ በኋላ ደግሞ ስራ ላይ ያሉ ደግሞ እኔ ማውቃቸው እኔ ደግሞ በጣም ምርጥ አጋጣሚ ሆነልኝ። ያደኩ በቤተ ክርስቲያን እየተሰራ ነበረና ኢንጂነሮች ይመጡ ነበር። ከዛ በኋላ የግቢ ተማሪዎች የነገሩኝ ነገር አለ። ከዛ በኋላ ደግሞ እነሱ ደግሞ ይነግሩኛል። አሁን ሪኮመንድ ማደርገው አሁን ለፍሬሽማን ተማሪዎች ዲፓርትመንት ሲመርጡ ግቢ ላይ ካሉ ተማሪዎች ይልቅ ስራ ላይ ያሉ ሰዎች ቢያማክሩ በጣም የተሻለ ነው። በስርዓት በቃ ምን እንደሆነ የሚነግሩን እዛ ያለፉት ናቸው። የግቢ ተማሪ አብዛኛው እያመነታ ነው የሚማረው ትምህርቱን ማለት ነው። ብተው ሰው ምን ያደርግልኛል እያለ ነው የሚማረው። ግን እንትኑ ውጭ ያሉት ላይ ደግሞ ስራ ላይ ስለሆኑ ያንን ጊዜ አልፈው የዩኒቨርሲቲ ጊዜ የሚያመነቱበት ጊዜ አልፈው በዛ ላይ የህይወታቸውን ጉዞ እያስኬዱ ስለሆነ በዛ ላይ ያሉ ሰዎች ማማከር በጣም የተሻለ ነገር ነውና ባደኩበት ደብረ ላይ ደግሞ የሚሰሩ ኢንጂነሮች አገኘኋቸው፣ አማከርኳቸው። ከዛ በኋላ ደግሞ የራሴ ኢንተረስትና ያገኘሁት ደግሞ ግሬድ አለ። እሱን ደግሞ ማመዛዘን ምችለው እኔ ነኝና ከዛ የኔ ፍላጎት ኮምፒውተር ሳይንስ ነበረ። ኮምፒውተር ሳይንስ ደግሞ የሚስቀበልበት ውጤት ነበረ። ያኔ ደግሞ እንዳልኩ አሞኝ ነበረና በህመም ጊዜ ደግሞ የፈርስት ሴሜስተር ውጤት ትንሽ ዝቅ ማለት ነገር ነበረ። ሰከንድ ላይ ነው የተሻሻለው። ከዛ በኋላ ደግሞ እሱን አማከርኩኝ። የአንደኛ ምርጫዬ ኮምፒውተር አደረኩኝ። ከዛ በኋላ ደግሞ ያሉት
አይኤስ አደረግ። ሶስተኛ ደግሞ ሲቪል ኢንጂነሪንግ ሞላ። ሶስተኛ ምርጫ ሲቪል ኢንጂነሪንግ ሆነ። ሲቪል ኢንጂነሪንግ ውስጥ ገባሁ። ቴክ ተማሪዎች ግን ግቢ ላይ አንድ እውነታ ማወቅ ያለብን እውነታ የገባንበት ዲፓርትመንት ሳይሆን እኛ ለዛ ዲፓርትመንት የምንገባ ሰው ነው ወይ ወይም ደግሞ ዋና ብዙ ሰው የሚገባበት ዩኒቨርሲቲ እና የሚገባበት ዲፓርትመንት ነው ብዙ ጊዜ ኮምፔር የሚያደርግ። ግን ከዛ ይልቅ የትም ተማር የትም ዲፓርትመንቱን ለዛ ዲፓርትመንት የሚገባ ሰው መሆኑ መውጣት ያንተ ድርሻ ነው። ጥሩም ህይወት እንድትኖር የሚያደርግህ እና ስኬታማ የሚያደርግህ ለዛ ዲፓርትመንት ተገብተህ ስትወጣ ነው እንጂ ሶፍትዌር ተምረህ ምንም ከአግሮ ተማሪዎች ማለት በጣም ወይም ቴክኒክ እና ሙያ ከተማሩ ተማሪዎች ያነሰ ህይወት ልትኖር ይችላል። ሶፍትዌር ዲፓርትመንት ስለገባ ህይወት ቅድ ያለ ፋይል ይመስላል። አብዛኛው ተማሪ ቴክ ኢንዱስትሪ ላይ መግባት ነው የሚፈልገው እና በቃ ሶፍትዌር አልገባሁም ግን በቃ እዛ ዲፓርትመንት ከገባ ሁሉ ነገር የተቀየረ ማለት እስኪ ድረስ ነው ያለው ፕሮሞሽኑ ያለው ሪያሊቲ መስራት አለብህ። እንደየትኛውም ስራ መልፋት አለብህ ነው ካለፈው ወይስ እንዳልኩህ ነው። ብዙ ሰው ዶክተር ሆኖ ከተመረቀ በጣም የተሻለ ህይወት እንደሚኖረው ነው የሚያስበው። ግን ዋና እንትን የገባህበት ዲፓርትመንት ሳይሆን ከዛ ዲፓርትመንት የተገባ ሆኖ መገኘት ነው። ይሄ ዲፓርትመንቱ እንዳለው ነው ማለት ነው። ችግር የለውም እንመጣበታለን። እነዚህ ጋር እንትን በሪ እንግዲህ ሲቪል ገብተናል ምናምን እዛ ከፍሬሽ ጀምር ያለን ነገር በደንብ አውርተናል። ይሄ በተለይ ግቢ ላይ ከመጣ ወዲህ የዓለማዊ መጽሐፎችን ታነባለህ። ከዛ መንፈሳዊነቱም አለ ትምህርቱም ይሄን ሁሉ ነገር ያስኬድካል። እኛ የምታይ ነገር ስላለን የጋበዝን ምናምን ጎበዝ ስለሆንክ እዛ ግን አንዳንዴ አሁን ለምሳሌ መንፈሳዊ ላይ ያሉ ልጆች ፈተና ስናነብ ሳይገባ ሲቀር እውነት ትጨነቅ የለ። አሁን አንቺ ለምሳሌ ስትጨነቂ መዲቴት ነው የምታደርጊው። ግን ጨንቆ ምናምን እንዲህ ፈተና ለፋይናል ለሚድም ሊሆን ይችላል ስታነብ ምናምን የሆነ ያረከው ነገር የምታስታውሰው ነገር ምን አለ? ፈተና ያነበብኩ ምናምን ፈተና ያነበብኩ ወይ ጸሎት ሊሆን ይችላል ወይ ብቻ ሆነ አለ ብቻ እና ምን ያረከው ነገር የምታስታውሰው ነው ወይ ፈተና ስታነብ አይጨንቅም ነው? ፈተና ስታነብ ጭንቀት የሚለው ነገር ያን ያክል እንትን የሚያሳስበኝ ነገር አለ ማለት ብዙ ነገሬ በቃ ለእግዚአብሔር ነው ምንድነው የሚያስጨንቃችሁ ሁሉ በእኔ ላይ ጣሉ ነው የሚለው እግዚአብሔር ብሎ እያስተማረ ተመልሰን ማለት እንደ ሰውነት የምትጨነቅባቸው ነገሮች ይኖራሉ። ግን መንፈሳዊ ስትሆን ያን ያክል የሚያስጨንቀው ብዙ ሰው የሚያስጨንቀው ነገሮች ለአንተ ሊያስጨንቅ ይችላል እና አብዛኛው ነገር ለእግዚአብሔር ነው ማሳለፍ የምትሰጠው። ያ ማለት ግን የራስህ ድርሻ መወጣት የለብህም ማለት ግን አይደለም። እግዚአብሔር አምላክ ያንተን ሸክም እንዲሸከምልህ የእሱ ደግሞ ቀሊል የሆነ ሸክም አለ። ሸክሜ ቀሊል ነው ቀንበሬም ልዝብ ነው ይላል ጌታ በወንጌል እና የእሱን ቀሊል ነገር ወይም ደግሞ በአንተ በኩል የሆነ ድርሻ እንድትወጣ ፈቃድህና ፍላጎትህን የምታሳይበት መንገድ አለ። ያንን ስታሳየው እግዚአብሔር አምላክ ስራውን ይሰራል። ብዙ ጊዜ አሁን መንፈሳዊ ህይወትና ዓለማዊ ትምህርት የሚጋጭ የዓለማዊ ትምህርት የሚሻማ አድርጎ የሚረዳ ሰው አለ። ያ ግን በጣም የተሳሳተ ነው። ማለት ሁለቱንም ማስኬድ ይቻላል። ግን ያንን በምታስኬድበት ጊዜ ዓለማዊ ትምህርትን ከሚሻማብህ ይልቅ ወይም ደግሞ ዓለማዊ ትምህርትን ከሚያበላሽብህ ነገሮች ይልቅ ዓለማዊ ትምህርትህን ይሻማኝብኛል ብለህ የምታስበው መንፈሳዊ ህይወት ጀምረኸው ስትኖረው ሌላ ነው። ምክንያቱም አንተ ለእግዚአብሔር ስትሰራ እግዚአብሔር ለአንተ ይሰራል። ስለዚህ ምንም ያን ያክል የሚያሳስብ ነገር አይኖርም። ብዙ ጊዜ ደግሞ እንዳውም መንፈሳዊ ህይወት ውስጥ በምትገባበት ጊዜ ለመንፈሳዊ ህይወት የምትሰጠው የምታባክነው ጊዜ ነው እንጂ ከዓለማዊ ትምህርት መጀመሪያ የምትሰጠው ያለ ዓለማዊ ትምህርት የምትሰጠው ጊዜ አይደለም። በጨዋታ በመተኛት
ወይም ደግሞ ከጓደኞች ጋር እያወራ የምታሳልፈው ጊዜ ለመንፈሳዊ ነው የምትሰጠው፣ ወደ መንፈሳዊነት በምትመጣበት ጊዜ ማለት ነው። እና ብዙ ሰው የሚጋጭ ይመስላል፣ ግን የሚጋጭ ነገር አይደለም። ሁለቱም አስተካክሎ መያዝ ይቻላል። እና ያን ያክል እንትን ያልኩበት የለም። ግን አንዳንዴ ፕሮግራሞች በሚደራረቡበት ጊዜ በተለይ አሁን ገጠር አብያተ ክርስቲያናት እንሄዳለን እና እዛ ሄደ በመጣበት ጊዜ ድካም ምናምን ይኖራል። ያንን ድካም ደግሞ ሲኖር እረፍት ያስፈልጋል እና ያንን እረፍት ካደረግን በኋላ ደግሞ አሁንም እንደገና ደግሞ እዚህ ጉባኤ ሌላ ፕሮግራም ይኖራል። እዛ ፕሮግራም ላይ ደግሞ መገኘት አስፈላጊ ሊሆን ይችላል። ያን በሚኖርበት ጊዜ በጣም የሆነ ምን ላድርግ ልቅር አልቅር የሚል ውስጥ ትገባለህ። ይሄ ጭንቀት ሳይሆን ወይም ማመንታት ታመነታለህ። ንባብ ይሻለኛል ቤተክርስቲያን ላይ ታመንታ ትችላለህ። ያን ጊዜ ግን ነገር ሁሉ በእግዚአብሔር ላይ ጥልኸው ለእግዚአብሔር አሳስበው ለመንፈሳዊ ትመጣለህ። ከዛ በኋላ ግን እግዚአብሔር አምላክ የሚያደርግልህ ነገር አለ። አንተ ለሱ ስታደርግ እግዚአብሔር አምላክ ለአንተ ያደርግልሃል እና በጣም ብዙ ጊዜ አንብቦ የማይረዳውን ነገር አንተ 30 ደቂቃ አንብበህ ልትረዳ ትችላለህ። አይምሮህን ብሩህ እየሆነ እየሰፋ በእግዚአብሔር ዘንድ ጥበብና ማስተዋሉ እያደለ ይመጣል እግዚአብሔር ማለት ነው። እና በመንፈሳዊ አገልግሎት ውስጥ ሊፈጠሩ ይችላሉ እንደዚህ አይነት ነገሮች። ግን ያን ነገሮች ለእግዚአብሔር ነው አሳልፈህ የምትሰጠው። ከዚያ በኋላ ደግሞ እግዚአብሔር አንተ ባሰብከው መንገድ ሊሆን ይችላል፣ ባላሰብከው መንገድ አስተካክሎልህ ታገኘዋለህ። በጊዜው ውብ አድርጎ ይሰራዋል ማለት ነው እግዚአብሔር። እና እንደዛ ነው። ኮንቤቲ አሁን የመጣበትን ሁሉ ነግረናል እና ቀጣይ ከ5 ዓመት በኋላ ያቆን በረከትን የት እንጠብቀው? ከባድ ጥያቄ እኔ ከዛው አያይዘን የዚህ ጥያቄ ስለሆነ አሁን ግቢ ላይ ሲመጣ ምናምን ሪሌሽንሺፑ እንዳለው ነው ምናምን የሴት ጓደኛ ነበረ ካሌለስ እንዴት ነው ያለው? ዲያቆናት ብዙ ጊዜ የሚፈተኑ ነው የምር እኛ ቤተክርስቲያንና እሱን ነገሮች እንዴት ነው ያለፈው? አሁንስ ምን ላይ ነው የሚለው ነገር በዛ አያይዘን የሳቀሽ ነው እሱት አንዱ ጥያቄ በጣም ከባድ ጥያቄ ነው ማለት ከ5 ዓመት በኋላ እንዴት እንጠብቅ የሚለው ነገር እሱ ትንሽ ሊከብድ ይችላል። ምክንያቱም እንደ አንድ ኦርቶዶክሳዊ አብዛኛው ህይወታችን የምንኖረው ዛሬ እንደምንሞት እያሰብን ዛሬ እንደምንሞት እያሰብን እየኖርን ከ5 ዓመት በኋላ እንዲሆናለው ማለት ትንሽ ይከብዳል። ግን መጽሐፍ ቅዱስ ደግሞ ምን ይላል? ጌታ ቢፈቅድ ብንኖር ግን ይህንን እናደርጋለን ማለት ይገባችኋል ይላል። ስለዚህ እግዚአብሔር ከፈቀደ እኔ ቀጣይ በ5 ዓመት ውስጥ ምናልባት አሁን በዚሁ አጋጣሚ ልናገር ፈልገው ነገር የመዝሙር ግጥሞች እሰራለሁ እና የግጥምና ዜማ የሰራኋቸው አሉ፣ የጀመርኳቸውም አሉ። እነሱን ግጥምና ዜማ እግዚአብሔር ከፈቀደ እነሱን መዝሙሮች ተሰርተው ወደ ህዝብ ይደርሳሉ ብዬ ተስፋ አደርጋለሁ። ሌላው ደግሞ በዚሁ በግቢ ጉባኤ በማገለግልበት ጊዜ ደግሞ በመምህርነት በጣም ማገልገል እፈልጋለሁ እና ያንን አገልግሎት ደግሞ ከዚህ አሁን ካለሁበት የተሻለ ሆኜ እንደማላገለግል ተስፋ አደርጋለሁ። ሙሉ እምነት አለኝ። የምክንያቱም ስለማውቀው ደግሞ የሚሆነው እንደዛ ነው። የ5 ዓመቱ ማለት 5 ዓመት ይሄ ብቻ ነው ማለት ግን አይደለም። ምናልባት እግዚአብሔር ከፈቀደን በጣም የምናስባቸው ነገሮች አሉ ይህንን የመጽሐፍ ቅዱስ ቃል መሪ በማድረግ ምክንያቱም የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ደግሞ አካሄዱ ያቀናለታል። አንተ መንገዱን ማዘጋጀት ያንተ ድርሻ ነው፣ አካሄዱ ማቅናት ግን የእግዚአብሔር ድርሻ ነው እና ማቀድ ተገቢ ነገር ነው፣ በእቅድ መመራት ተገቢ ነገር ነው። እቅድ ግን መሆን ያለበት ከእግዚአብሔር ፍቃድ ጋር መሆን አለበት። የእግዚአብሔር ፍቃድ ቅድሚያ አድርገ ያንተ ፍቃድ የእግዚአብሔርን ፍቃድ በማይጣረስ መልኩ ማቀድ በጣም ተገቢ ነው። እግዚአብሔር አምላክ ለኛ ያቀደልን እቅድ ወይም ደግሞ እኛ ልንኖርበት የሚፈልገው ህይወት አለ። በዛ መንገድ አድርጎ ራስን ደግሞ ወደ አንድ መስመር ማስገባት የኛ ድርሻ ነው፣ ሌላው ደግሞ የእግዚአብሔር ድርሻ ነውና በእቅድ መመራት
ተገቢ ነው። የተሻለ መምህር ሆኜ መዝሙሮችም ተሰርተው ከዛሬ 5 ዓመት በኋላ እንገናኛለን ብዬ ተስፋ አደርጋለሁ። የዛ ሰው ይበላል። ምናልባት የብር አምላክ ፈቃዱም ከሆነ በዩቲዩብም ትምህርቶች ለመጀመር እቅድ አለን። እግዚአብሔር ከፈቀደ እነዚህ ነገሮች በ5 ዓመት ውስጥ ሊሳኩ ይችላሉ። ማስባቸው ነገሮች ናቸው እና ሌላው በታችሁ በኩል በሰው እንደዚህ አይነት ጥያቄ መስማትም ይፈልጋል፣ መጠየቅም ይፈልጋል። ኢግኖራንት የሚሆን ሰው አለ፣ ግዴታ ሊኖር ይገባል ብሎ የሚያስብም ሰው አለ። ብቻ ብዙ የሰው የራሱ የሆነ ፐርስፔክቲቭ አለው እና አንተ እንዴት ታያለህ እሱ ነገር? ያስፈልጋልም አያስፈልግም ለማለት ይከብዳል። ሁሉም የራሱ አንደርስታንዲንግ አለው እና የራሱ ነገሮችም የሚረዳበት የራሱ የሆነም ነገር አለው። ያ በሚረዳበት መልክ ሁሉም በራሱ መንገድ ሊያስኬደው ይችላል። ግን እንደ መንፈሳዊ ሰው ያ ነገር ተገቢ ሊሆን ይችላል። ከዛ ደግሞ ግን ተገቢ የሚሆነው ቤተክርስቲያን በምትፈቅደው መንገድ ከሆነ ነው። ቤተክርስቲያን በማትፈቅደው መንገድ ከሆነ ግን ተገቢ አይሆንም ማለት ነው። ለሁሉም ደግሞ ጊዜ አለ። አሁን አንድ ሰው ወደዛ ህይወት ለመግባት ለዛ ህይወት እኔ ብቁ ሆኜ ተገኝቻለሁ ወይ የሚለውን ነገር መጀመሪያ ራሱን መጠየቅ አለው። የራስ ዝግጅት አለ መጀመሪያ ጠይቃል። ከዛ በኋላ ደግሞ የሚመጡ ስቴፖች አሉ። ከዛ በኋላ ያንን ካለፈ በኋላ ነው ወደዛ ህይወት መግባት ያለበት። ለምሳሌ አዳም ሔዋንን የተሰጠችው እግዚአብሔር አምላክ ገነት አዘጋጅቶለት ነው። አንድ ሰው አንድ ወንድ የሆነ ሴት ማጨት ወይም ደግሞ የራሱ ማድረግ ሲፈልግ ያዘጋጀው ገነት አለው የሚለውን ጥያቄ መጠየቅ መቻል አለበት። በዛ ህይወት ውስጥ ሊያጋጥሙ የሚችሉ ነገሮች አሉ እና ያንን ህይወቶች ለመቋቋም ያንን ተግዳሮቶች ለመቋቋም ብቁ ነኝ ወይ ዝግጁ ነኝ ወይ የሚለውን ነገር ጠይቆ ከዛ በኋላ ደግሞ የአካል ጥንካሬ ታይቶ እድሜ ታይቶ ሊገባበት ይችላል። ግን አሁን ሰዓት ባለው እንደኔ የኔ ማለት የኔ ነው የምትፈልጉት አይደል? እስካሁን የጀመርኩት ጓደኝነት የለም በፍቅር ግን አሁን በግቢ ላይ ያለን 5 ጓደኞች አለ። በጋራ ምን መንፈሳዊ ህይወታችንም አብዛኛው ነገራችን ተመሳሳይ የሆነ ዲፓርትመንት ብቻ ነው የሚለየን እና ጓደኞች አለን። በዛ ህይወት ነው እየቀጠልን ያለ ነው እንጂ የራሳችን የምንለው ነገ ለትዳር የምናስበው ጓደኛ እስካሁን ድረስ የለንም። ወንድማችን ዲያቆን በረከት ብቻ ሳይሆን 4 ሰዎች አሉ እና የምር የሚገርም ሌላ ጥያቄ ነበር። አይ የሚገርም እንትን ናቸው፣ ጓደኛሞች ናቸው። ብቻ ብዙዎች የሚቀርባቸው አይነት ደስ ይላል። እንደ ባለቤት ነው እንደ ባለቤት ነው መግባትም አለ መግባትም ያንተ ነው። ነገሮችን አገነዛዝቦ በቃ እንዳጠቃላይ እንደዛ ነው። በክፍል 2 እንኳን እንመጣለን። በክፍል 2 እንመጣለን። አይ ቲንክ ጥያቄዋ እንዴት እንደተመለሰላት ባላውቅም ብቻ ስቃለች። የገባት ነገር አለ ማለት ነው። እዛ እኔ ብቻ ስለሆንኩ ነው መሰለኝ እንደዚህ ሳይሆን በእኔ በኩል ገባህ እንጂ የጠየቀ ሰው አለ ማይ እኔ ላላከቶ እንጂ ያቆን ስንጠበቃ ጥያቄ ከየትም በውስጥ መስመር ደርስ እና ማስታወቂያ ስሩ እና ሰብስክራይብ ጠይቁ። ተመለስኩት ካለ የለም አንተ ማስተላለፍ የምፈልገው መልዕክት ካለ ወደ መንፈሳዊ ህይወት መምጣት ይፈልጉ እግዚአብሔር አምላክ ቅርብ ነውና የኛ ህይወትና እግዚአብሔር ጋር ያለን ግንኙነት እንደ ግንድና እንደ ቅርንጫፍ ይሁን ማለት ፈልጋለሁ። ማለት አንድ
ግንድ አለ፣ ከዛ በኋላ ቅርንጫፍ አለ እና ግንዱ እግዚአብሔር ነው፣ ቅርንጫፉ ደግሞ እኛ ነን። ከግንዱ የተለየ ቅርንጫፍ ዋጋ የለውም፣ ፍሬ ሊያፈራ አይችልም። ከእግዚአብሔርም የተለየ ሰው እንደዛ ነውና ሁላችንም ከግንዱ ከሆነ ከእግዚአብሔር ጋር እንጠጋ፣ ወደ እርሱ እንቀር፣ እርሱም ወደ እኛ ይቀርባል። ወደ እርሱ እንጠጋ ለማለት እወዳለሁ። እንግዲህ የጣይታ ፖድካስት ተከታታዮቻችን፣ ቤተሰቦቻችን ዛሬ ከዲያቆን በረከት ጥሩ ሰው ጋር ይህንን የመሰለ ጣፋጭ ታይም ነበር አይደለም? በጣም ደስ የሚል ነገር ለስጋ ደስታ ሳይሆን መንፈሳዊ ህይወታችን ላይ እንዴት መጠንከር እንዳለብን ለዛ ነበር ያመጣል። መንፈሳዊነትንና የግቢ ትምህርት እንዴት ማስኬድ እንችላለን፣ ዩኒቨርሲቲ ላይ እስካለን ድረስ መንፈሳዊ ህይወታችን ላይ እንዴት መበርታት እንችላለን ለሚለው ኢሹ በትንሹ ቢሆን ያው በሚቀጥሉ ፕሮድካስቶች ኤፒሶዶች ላይ ሊበልጥ ሰፋፊ ርዕሶችን እናነሳለን። ደግሞ እርግጠኛ ነኝ ዜማዎቹና ግጥሞቹ ተሰርተው ደግሞ መዝሙሩ ሲለቀቅም እንግዳ አድርገን እንደምናመጣው። እስከዛ ድረስ ግን በጣም ነው የምወዳችሁ እንደምላችሁ ሰብስክራይብ ስታረጉ ነው ግን እና በጣም ደስ የሚል ጊዜ ነበረን ዛሬ። እኔ በበኩሌ በጣም ደስ የሚል ታይም ያሳለፍኩት ያው በላይ እዚህ ጋር ስላስጠቆረኝ ብቻ ከፍቶኛል። በዚህ ሰበብ ማለት ጥያቄ እንዳቀረበ ባላውቅም እና የቀራችሁ ነገር አለ? ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን በኮሜንት እንግለጹልን፣ ሼር አድርጉ፣ ኮሜንት በቤኪ የምትወዱ ዲያቆን ቤኪ የምትወዱ ኮሜንት አድርጉልን። ከዛ ውጪ የዛሬው ኤፒሶድ ማንኛውም አይነት ትምህርት ወይም ደግሞ ኮርስ ለመከታተል እንደዚህ አይነት መንፈሳዊ ድጋፎችን ለምትፈልጉ ሰዎች ኮሜንት ላይ አስቀምጡልን፣ ኮንታክት አድርጉ። ከዛ ከዲያቆን በረከት ጥሩ ሰው ጋር እናገናኛቸዋለን። እሱ ሁሌ ቢሆን ሬዲ ነው ፍሬ ለማፍራት ወዳቻለን። በመጨረሻ ከመጽሐፍ ቅዱስ የምትወደውን ጥቅስ በልና እንዝጋው። አይ ከመጽሐፍ ቅዱስ የሚጠላ ማለት በቃ ሁሌ ስትሰማ ውርር የሚያደርጋል ደስ የሚል ጥቅስ የታወቀ ነው፣ ሰዎች ያውቁታል እና የምጠላው ጥቅስ የለም። እያንዳንዱ ጥቅስ በጣም ብዙ ሀሳቦች የያዘ ስለሆነ የእግዚአብሔር ቃል በጣም ነው የምወደው። የነፍስ ምግብ ስለሆነ ዘውትር መመገብ በጣም ደስ ይለኛል እና በጣም የምወደው ጥቅስ ለሰው ከሚሆነው በቀር ምንም ፈተና አልደረሰባቸውም፣ ነገር ግን እግዚአብሔር አምላክ ከፈተናው ጋር ፈተና በአቅማችሁ እንድትፈተኑ ይፈቅዳል፣ ትችሉ ዘንድ ደግሞ ከፈተናው ጋር መውጫ ያደርግላችኋል የሚለው ጥቅስ ብዙ ሰው ይወደዋል፣ እኔም እወደዋለሁ። ይህንን ጥቅስ ደግሞ በጣም ደስ ይለኛል። የአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ያለ ኃይለ ቃል ነው። እሱን ጥቅስ ነው በጣም የምወደው።